ያው እኔ ቀደሜ መጀመሪያ ኦርቶዶክስ ስለነበርኩ ኦርቶዶክስ ውስጥ የምናያቸው ነገሮች አሉ፣ አስተምሮቶች አሉ፣ እናውቃቸዋለን እና ኦርቶዶክስ ነው እንደው ወደፊት ከመቀጠላችን በፊት ኦርቶዶክስ ነበርኩ አልክ መሰለኝ። ምን ያክል ጊዜ ሆነ ፕሮቴስታንት ኮንክ? እኔ ወደ 13 ዓመት 13 ዓመት። የዛሬ 13 ዓመት በፊት ነው ያመለጥከን። እሺ የት ነው ትኖር የነበረ? ማለት ሶዶ ነው፣ ቦዲቲ ነው፣ አረካ፣ ደልቦ የት ነበር? እኔ ተወልጄ ያደጉት ሶዶ ላይ ነው። ሶዶ ከተማው ላይ ማለት ነው። የከተማ ልጅ እና የአባ መላኩ ሀገር አባ መላኩን ታውቃለህ? አውቃቸዋለሁ። ቄሶቹን በአብዛኛው አውቃቸዋለሁ። አባ መላኩ ግን አውቃቸዋል? አውቃቸዋለሁ። አባ መላኩ የሚባሉት ማን ናቸው? ወላይታ ውስጥ ወላይታ ላይ ብቻ ነው ስም ያላቸው አባ መላኩ የሚባሉት። እንደ ሀገር ግን ህዝብ የሚያውቃቸው በሌላ ስም ነው። ኦኬ፣ የደብር ላይ ያሉትን ነው የምትለው? አይ በደብር አይደለም። አባ መላኩ ያልኩ እሱን ነው። ሚስ አንደርስታንድ ስላረከኝ ለዛ ነው እንደዚህ ያልኩ። አባ መላኩ ወላይታ ሶዶ ላይ ነው ተወልጄ ያደግኩት ስላልከኝ የጠየቅኩ። ያው ወላይታ ላይ አባ መላኩ የሚባሉ አባት በጣም ትልቅ ቦታ አላቸው። ወንድማችን እንኳ አባ መላኩ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3ኛው ፓትርያርክ ናቸው እና ወላይታ ላይ በጣም ህዝቡ በአጠቃላይ ነው የሚያውቃቸው። ትልቅ ቦታ ነው ያለው ህዝቡ ለሳቸው። ምናልባት ገዳም ሰፈር የምታውቀው ከሆነ ታውቀዋለህ? ገዳም ሰፈርን ወደ ላይ ገዳም ሰፈር ያለው ቤተክርስቲያን ያው ተክለ ሃይማኖት ነው እና እዛ ቦታ ላይ በባዶ እግራቸው ይሄዱ የነበሩ ቤተክርስቲያኑ ላይ የአብነት ትምህርት ቤትን ያቋቋሙ በ3 ብር ደሞዝ ቤተክርስቲያንን ያገለገሉ ድንቅ ፓትርያርክ ናቸው። ድንቅ ፓትርያርክ እና እንዲህ አይነት ሀገር ተወልደ እዛ ደግሞ ዳሞት ተራራን ደግሞ ምናልባት ታውቋለህ አይደለ? ዳሞት ተራራ ላይም እኮ ትልቅ ለወንጌል የተከፈለ ትልቅ ዋጋ ያለበት ቦታ ነው እና ወላይታ ብዙ ሰው ይሄ ሁሉ ታሪክ ያለባት ቦታ አትመስለውም። ዳሞት ተራራ ሲባል ምናምን ሰው ወደ ሰሜን ነው የሚያስበው። ዳሞት ተራራ ጣዖታትን ቅዱስ አባታችን አባ ተክለ ሃይማኖት ያፈራረሱበት፣ የጌታችን ኢየሱስ ክርስቶስ ወንጌልን የሰበኩበት፣ በጣም ብዙ ሺህ ነፍሳትን ያጠመቁበት፣ በአብ በወልድ በመንፈስ ቅዱስ ያጠመቁበት ቦታ ነው። እዛ ላይ ስላሴ ቤተክርስቲያን አለ። እዚህ ደግሞ ደብረ መንክራት አቡነ ተክለ ሃይማኖት ገዳም አባ መላኩ በ3 ብር ደሞዝ ያገለግሉበት የነበረ ቦታ ነው። የኢትዮጵያ 3ኛው ፓትርያርክ የሆኑት አቡነ ተክለ ሃይማኖት ወላይታ ላይ አባ መላኩ ተብለው ይጠራሉ እና ከእንዲህ ያለ ወርቅ ማለት ክርስትና እንደ ወርቅ ከሚነገርበት ሀገር ላይ ተወልደ ምን ቆርጦ ነው አንተ ሰውዬ ፕሮቴስታንት የሆንከው? ንገረን እስቲ። ፕሮቴስታንት የሆንኩበት ምክንያት ምን መሰለ? ጠልቼ አይደለም። ሰው ቤቱን ጠልቶ አይሄድም፣ ያደገበትን ቤት ጠልቶ አይሄድም። ይህንን ያው ሁሉም ሰው ያውቃል። ምክንያቱም ያው ቤተክርስቲያን ላይ እየወደድን ቅዳሴ እያስቀደስን ብዙ ነገሮችን አብረን እያደረግን፣ ችግሩ ምን መሰለ? አንዳንድ በውስጥ የሚሰሩ ስራዎች አሉ እና ሁሉም ሰው ያውቀዋል እና በቤተ ክርስቲያን ውስጥ ጥበብ ተብሎ የሚሰራ ስራ አለ። አንዳንድ አላስፈላጊ ስራዎች አሉ። ደግሞ አብዛኛው ሰው ያንን ተከትሎ ነው የሚሄደው እና ያ ደግሞ ብዙ ጊዜ ይቃረናል። ያው ኖርማል ምንድን ነው ያልከው? ጥበብ ነው ያልከው? ጥበብ ተብሎ ይሄ ድግምት ምናምን የሚሰራ አለ አይደል? በቃ አሁን እንደውም በሰፊው ነው እናንተ በደንብ ይሄንን ምክንያትን በደንብ አድርገህ ታወራናለህ። እንደው አሁን ይሄን ጥያቄው ለጊዜው እናቆየውና በፍቅር እስኪ በወንድማዊነት እንዴት ነገሮችን እያወራን ሂድ። እንደው ከመቀጠላችን በፊት አይ ቲንክ ከንግግር ስረዳ አገልጋይ ነበርክ ይመስለኛል። በምን አገልግሎት ነበር የምታገለግለው? በምን ማዕረግ? ቤተክርስቲያን ላይ ኖርማሊ ከውጭ በሚሰጡ አገልግሎች ነበር ማገለግለው። እንደ ገቢ ማሰባሰብ አይነት ነገር ምናምን ቤተክርስቲያን ላይ ገቢ ማሰባሰብ ምናምን እንደዛ አይነት ነገሮች ላይ ነው። ያው ትምህርቱን ያውቃል፣ ግን በድቁና በምናምን በሰባኪነት ምናምን አይደለም።
እሺ በቃ ንገረን እስቲ በደንብ ፍሪ የሆነ ንገረን። እሺ ምናልባት ዛሬ አንተ የምትናገረው ነገር ሌላ ልክ እንደዚያ ኦርቶዶክስ የነበሩ ሰዎችን ፕሮቴስታንት አድርጎ ሊሆን የሚችል ጉዳይ ሊሆን ይችላል እና እስቲ በደንብ አድርገህ ንገረን። ጥበብ ብለህ ያቋረጥከው ነገር ነበረ እና ቤተክርስቲያን ውስጥ እንዲህ አይነት ነገር እያልከን ነበር። ቀጥል እስቲ ፕሮቴስታንት የሆንክበትን ነገር በደንብ አድርገህ አስረዳን፣ እንሰማሃለን። እና ምንድነው ቤቱን እየወደድን የወጣንበት ምክንያት ምንድነው? እንግዲህ መስተፋቅር ምናምን የተለያዩ ነገሮችን የሚሰሩ ካህናት ነበሩ በቤት ውስጥ ማለት ነው። እና ያው ብዙ ሰዎች ሆነን ስለምናገለግል እያንዳንዱን ነገር እናውቀዋለን የሚደረገውን ነገር እና የዛ ተጠቃሚም ነበሩ ብዙ ጓደኞቼ ማለት ነው። የዛ ሚስጥር ተጠቃሚ ነበሩ። ያው በሚስጥር ተኪዶ ነው የሚሰራው፣ ገንዘብ ተከፍሎ ነው እንደዚህ አይነት ነገር የሚደረገው እና ብዙዎችን ሳያቸው ህይወታቸው ያው ማለት መድረክ ላይ የሚነገረው እና በውስጥ የሚሰራው ማች አያደርግም እና ይህንን ብዙ ጊዜ በማየት ፊል አደርግ ነበር። በጣም ውስጤ ያዝን ነበር እና ብዙ ሰዎች ደግሞ ይጎዳሉ፣ በዛ ይጎዳሉ፣ የሚጠቀም ሰው የለም እና ይሄን ሳይ ልቤ ይወርድ ጀመር እና ይሄንን አየውና ደግሞ ፕሮቴስታንቶች ደግሞ ምንድነው ልዩነታቸው? ህይወታችን በህይወት የሚታይ ነገር አለ። አሁን ለምሳሌ ብዙ ጓደኞቻችን አይጠጡም፣ አንደኛ፣ ሁለተኛ ኔጌቲቭ ነገሮችን ለመከላከል ጥረት ያደርጋሉ። የሆነ በግላቸው ጥረት የሚያደርጉት ነገር አለ እና ያንን ነገር በማየት ያው ህይወትን ሰው ስለሚያይ ማለት ነው። ሰው የሚናገረውን ሰው ነገር ብቻ ሳይሆን ሰው እንዴት ይኖራል የሚለውንም ስለምናይ ያንን በማየት ያንን ህይወታቸውን በመከተል ነው አብዛኞቻችን ወደ ፕሮቴስታንት እየሄድ ነው እንጂ ነገሩ እንትን ብሎን አይደለም። ማለት አስተምሮቱ ምናምን በጣም ትልቅ ልዩነት ያለው ምናምን ሳይሆን ተግባር አለ። አሁን ወደ ፕሮቴስታንቱ ስንመጣ ተግባር፣ የተወሰነ ተግባር ነገር ታያለ፣ ጥንቃቄ ታያለ። ደግሞ የኔን ጓደኞች ደግሞ አብዛኞቹ ያው እንጠጣ ነበረ፣ እንቅም ነበረ። ምንም ምንደብቀው ነገር የለም፣ ውሸት የለም እና ዘና እንላለን ምናምን በተለያየ ቦታ ላይ ያው እንገኛለን እና ይህን በቃ በማየት ሰው ልብ ይህን በዚህ ነው ለመውጣት ምክንያት የሆነ። በጣም ደስ ይላል። በመጀመሪያ ስለመጣ በጣም አድርገን እናመሰግናለን። ከሁሉ በፊት አሁንም እንድታውቅ የምንፈልግ ድምፄ ይሰማል አይደል? ይሰማል። ጋይስ ፕሊዝ እባካችሁ ኮፒ ሊንክ አድርጉት እንዳይቆራረጥ። አሁን ጋር አንድ ሲቪል ኮኔክሽን እያለ ነው። በደንብ ሁላችሁም ኮፒ ሊንክ አድርጉ ፕሊዝ፣ ሁላችሁም ጋይስ። እስካሁን ቀይ እንዳበራ ነው። ፕሊዝ እባካችሁ የኔ ተወዳጆች፣ እሺ። ልክ እሱ ሲገባ ጠብቆ ሪፖርት ማድረግ ጥሩ አይደለም። እሺ ወንድማችን አንድ ያወራነው ነገር ነበረ እኔ እናንተ። አሁን ምንድነው ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርክ ወይንስ አልነበርክም ስንለው ነበርኩ ብለናል። እና ምን ያክል ጊዜ ሆነ ስንል 13 ዓመት ማለት በጣም ብዙ ዓመት ነው። በጣም ብዙ ዓመት እና ይህን ሁሉ ዓመታት ከቤተክርስቲያን ኮብለለ ፕሮቴስታንት እንድትሆን ያደረገ ነገር ምንድን ነው ስንልህ በጣም በሚገርም ሁኔታ አንድም ትምህርት ነክ ነገር አላነሳልንም። ማለት አንድ ሰው ኖ የለም ኦርቶዶክስ ቤተክርስቲያን ስህተት ናት፣ እኔ ሌላ የሆነ ህይወት ይሻለኛል ብሎ ሲሄድ ቢያንስ በትንሹ እንኳን የቤተክርስቲያን መሰረት የሆኑ ትምህርቶች ላይ እንደው መረዳት አለበት። ትምህርቶቹን አውቆ ነው መቃወምም መደገፍም ያለበት። አሁን አንተ ወደ ፕሮቴስታንት ቤተ እምነት ስትሄድ ወንድማችን ፕሮቴስታንት እህት ወንድሞቻችን በትምህርተ ሥላሴ ዙሪያ ያላቸው ትምህርት ምን እንደሆነ አውቀህ ተረድተህ አይደለም የሄድከው። በነገረ ክርስቶስ ዙሪያ ምን ያክል የትምህርት ልዩነት እንዳለን አውቀህ ተረድተህ አይደለም የሄድከው። በሳልቬሽን ትምህርት ዙሪያ በነገረ ድነት ትምህርት ዙሪያ እኛ ክርስቲያኖች ምን እናስተምራለን፣ ፕሮቴስታንት የሆኑ ሰዎች ምን ያስተምራሉ፣ ያንን ሳትረዳ ነው የሄድከው። የሄድክበት ሪዝን ምንድነው ስንል በቤተ ክርስቲያን ውስጥ ጥበብ ምናምን እንትን የሚሉ ሰዎች አሉ አልከን፣ አንድ። ከዛ በኋላ ደግሞ እኛ ድሮ ኦርቶዶክስ እያለን እንቅም እናጨስ ነበር አልከን፣ ሁለት። እና እነዚህ ነገሮች በአጠቃላይ በቃ ቤቱን ጠልቼ ሳይሆን ኦርቶዶክሲያንን ጠልቼ ሳይሆን ቤተክርስቲያኒቱን ጠልቼ ሳይሆን
እነዚህ ነገሮች በአጠቃላይ በቃ በጣም እንትን ስላሉ ወደ ፕሮቴስታንት ቤተ እምነት ሄድኩኝ የሚል ሀሳብ ነው የሄድኩት። ወደ ፕሮቴስታንት ሄድክበትን ደግሞ ሪጅን ስትነግረን ደግሞ እነሱ አይጠጡም፣ ስነ ምግባር አላቸው ምናምን የተለያዩ ነገሮችን ያልከን። በመሰረቱ ሰው በእግዚአብሔር ይመን እንጂ ስነ ምግባር ሊኖረው ማይችል አማኝ ሊኖር አይችልም። በቃ ማለት አንድ ሰው እንደው ፈጣሪ አለኝ እስካለ ድረስ ለአምላኩ ለፈጣሪው ታዞ ተገዝቶ ይኖራል። አንተ ካነሳቸው ሐሳቦች ዙሪያ ግን አንዳንድ ነገሮችን እናንሳ። በመጀመሪያ ቤተ ክርስቲያን አንተ ያልካቸውን ነገሮች ታስተምር ነበር ወይ? አሁን ትልቁ ነገር አሁን ከዚህ ቤተ ክርስቲያን ለምን ወጣን? ለምሳሌ እኔ የዚህ ቅዱስ ቤተ ክርስቲያን ልጅ ነኝ። በቃ በወንድምነት በደንብ አድርገህ አዳምጠኝ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ ነኝ እና በትንሹ እንደው ብዙም ባይሆን በትንሹ አገለግላለሁ ቤተ ክርስቲያን ነኝ። ልክ እንዳንተ በትንሹ ብዙም ከውስጥ ሳልሆን ከውጭ ሆኜ ቤተ ክርስቲያንን አገለግላለሁ እና በአገልግሎት በቆየሁባቸው ጊዜያቶች በአጠቃላይ በጣም ብዙ ፈታኝ የሆኑ ነገሮችን አሳልፌያለሁ። ከሌላ ቤተ እምነት አማኞች እንኳን ሊሰነዘርብኝ ያልቻሉ በጣም ብዙ ፈተናዎች እኔ ላይ ደርሰዋል። እኔ ላይ ግን እነዚህ ፈተናዎች ሲደርሱ ለዚህ ጥፋት ለዚህ ስህተት ተጠያቂ ሰዎቹን እንጂ ቤተ ክርስቲያንን አላደረኩም። ወንድማችን በደንብ አድርገህ አዳምጥ። ኦኬ የሆነ በጣም ብዙ ፈተናዎች ገጥሞኛል እያልኩ ነው። አሁን እንደዚህ ቀላል አይደሉም። እኔ ፐርሰናል የገጠሙኝ ፈተናዎች ለቤተ ክርስቲያኔ በጣም ብዙ ነገሮችን ባሰብኩ፣ ህዝበ ክርስቲያኑ ቆይ እንደዚህ እንዲገለገል እንዲህ አይነት ነገሮችን እናዘጋጅ ባልኩኝ፣ ኦርቶዶክስ አማኝ በሆኑ የዚህ ቅዱስ ቤተክርስቲያን ልጆች ነን በሚሉ ሰዎች በጣም ብዙ ፈተና ደርሶብኛል። ሲደርስብኝ ግን አይ በቃ ኦርቶዶክስ ቤተክርስቲያን አስተምሮቷ ስህተት ነው፣ እንደውም እኔ ከዛሬ በኋላ በቃ ፕሮቴስታንት ሆኛለሁ አላልኩም። ለዚህ ጥፋት ተጠያቂዎቹ እነሱ ስለሆነ በቃ ተጠያቂ እነሱን አድርጌ ይህች ግን በአለት ላይ የጸናችን ራስ የሆናት ክርስቶስ ክርስቶስ ራስ የሆናት የዚህችን ቅዱስ ቤተክርስቲያን ትምህርት ግን ገንዘብ አድርጌ ነው የቀጠልኩት። ቤተክርስቲያን እንዲህ አይነት ነገር ታሰብራለች ወይ ነው በመጀመሪያ መጠየቅ የነበረበት። ትልቁ ነገር ምንድነው መሰለህ? ቤተክርስቲያን እንዲህ ታሰብራለች ወይ? አንደኛ ሳታውቁ ወጣችኋል ከቤተክርስቲያን የሚለው አካሄድ ሳናውቅ አይደለም፣ አውቀን ነው የወጣ ነው፣ አይተን ነው የወጣ ነው። ሁሉን ነገር እንዲቴል አይተን መርምረን ነው የወጣ ነው። በቃሽ ቆይ ችግር የለም። ስለ ቤተክርስቲያን አውቀን ነው የወጣው። ቆይ ጓዬ ምንም አሁን እኮ እዚህ ጋር እኔ በቃ መሳሳት የላርም። ይኸው ላስተካከል። ሁላችሁም አዳምጣችኋል። እኔ መስሎኝ ተሳስቼ ይኸው አስተካክላለሁ። አሁን አዳምጥ። እኔ መስሎኝ ተሳስቼ ወንድማችን ስለ ቤተክርስቲያን ሳታውቅን የወጣው እኔ እግዚአብሔር በሚያውቀው ጥላቻን ግቢ አልነበረም። እኔ ሌላ አይነት ሐሳብ አስቤ አልነበረም። በወንድሜ ፍቅር ግን በቃ እቺን ነገር አየህ ስላላወካት ነው ከቤተክርስቲያን የወጣው ብዬ እየተናገርኩ ነበር። በጣም ጥሩ። በቃ ይኸው አንተ ኦርቶዶክስ ቤተክርስቲያንን አውቂያት ነው የወጣው ብለህናል። አውቂያት ነው የወጣው ብለህናል። በጣም ጥሩ። የጀመርነውን እንጨርስ። ትምህርተ ሥላሴ ላይ አብ ለወልድ አካል ነው ብለህናል። ኦርቶዶክስ ቤተክርስቲያን አብ ለወልድ አካል ነው ብላ ታስተምራለች ወይስ አታስተምርም? ኦርቶዶክስን አውቄ ነው የወጣው ስላልከን እንጨርሳለን ይህን ንግግራችንን። ኦኬ አንደኛውን ሳንቋጭ ወደ አንደኛው እንዳንሄድ አይ ነው መጀመሪያ ወደኋላ ተመለስን እኮ ቤተክርስቲያንን አውቃታለሁ ብለህ የለ ማወቅህን አሳየን። በትምህርተ ሥላሴ ዙሪያ ቤተክርስቲያን አብ ለወልድ ምንድን ነው ብላ ታስተምራለች? እሺ ኦርቶዶክስ ላይ ያለውን አስተምሮትና ፕሮቴስታንት ላይ ያለውን ላውራ። እኔ አሁን ስለ ፕሮቴስታንት አልጠየቅኩም። ኦርቶዶክስ ቤተክርስቲያንን አውቃት እስከ ጣሪያዋ ተረድቻት ነው የወጣሁት ብለኛል። ካወካት ይኸው ትምህርተ ሥላሴ ላይ ጠየቅኩ። አብ ለወልድ ምንድን ነው ብላ ታስተምራለች ኦርቶዶክስ ቤተክርስቲያን? ቆይ አንድ ጊዜ ኮሜንቱን ላጥፈው፣ ኮሜንት ላይ እንዳይጽፉልህ ደግሞ። ምን ብላ ታስተምራለች? ቤተክርስቲያን ላይ አሁን ምን አለ መሰለህ፣ በቤተክርስቲያን በሥላሴ አስተምሮት ላይ በጣም ትልቅ የሆነ ልዩነት የለም። በፕሮቴስታንትና እኔ ልዩነት አለ ወይስ የለም አላልኩም። ታይሻል ማለት ነው። እኔ ልዩነት አለ ወይስ የለም አላልኩም። አሁን ስለ ልዩነትና ስለ አንድነቱ አንድ ጊዜ እንተወት እሺ። እኔ ወንድም ቆይ እንደዚህ ነገር ላይ እንዳንገባ እሺ። ጓዬ እኔ አሁን የጠየቅኩ ኦርቶዶክስ ቤተክርስቲያን አብ ለወልድ ምንድን ነው ብላ ታስተምራለች እስከ ጣሪያ አውቃታለሁ ስላልከኝ ነው እንዲህ ያለው። እኔ እኮ ነገርኩ ያለውን ነገር እንደ ምእመን የማውቀውን ነገር ነው እኔ የማወራው። እንደ ምእመን የምታውቀውን ነገር ንገረኝ። ቤተክርስቲያን እንደ ምእመን የማውቀውን ነው የማወራው እና
እኔ ያጠፋሁት ነገር ካለ አንተ ታርማለህ ወይም ታስተካክላለህ። ምንም አላጠፋህም። ኦኬ መልሱ ብቻ ንገረን። አሁን እንደዛ ከሆነ እኔ በታዘብኩት ማለት ነው አብ ወልድ መንፈስ ቅዱስ ሶስቱ አንድ መሆናቸውን ሶስቱ አንድ የጠየቁት ጥያቄ አብ ወልድ መንፈስ ቅዱስ ይለያያሉ ወይ አይደለም? ቆይ አናግረኛ። እኔ አልጠየቅኩም እሱን። የጠየቁት ጥያቄ ምንድን ነው? እስቲ ደግመህ መልስ። ቤተክርስቲያንን አውቃታለሁ አልከኝ። እሺ ቤተክርስቲያንን የምታውቃት ከሆነ እሺ ይኸው የጠየቁት ጥያቄ ምንድን ነው? እስቲ ደግመህ በለልኝ። ጥያቄን ደግመህ ንገረኝ። ወልድ ለአብ ምኑ ነው አይደል ያልከኝ? አይደለም፣ እንደዛ አይደለም ያልኩ። ቦታ አልቀያየርከው። እኔ እንደዛ አልኩኝ። አዎ በደንብ አዳምጠኝ። አብ ቤተክርስቲያንን እስከ ጣራ አውቃታለሁ፣ ቤተክርስቲያንን አውቂያት ነው የወጣሁት እንዲህ ብለህ የተሳሳተ ንግግር ተናግረሃል ስላልከኝ ይኸው አሁን ማወቅህን አለማወቅህን ልንለይ ነው። እሺ ኦርቶዶክስ ቤተክርስቲያን አብ ለወልድ ምንድን ነው ብላ ታስተምራለች። በጣም ሲምፕል። በነገራችን ላይ በቤተክርስቲያናችን በሰንበት ትምህርት ተቋማት ላይ ህፃናት የሆኑ ልጆች የሚመልሱትን መልስ ነው የጠየቁ። ህፃናት አብ ለወልድ ምንድን ነው ብላ ታስተምራለች ቤተክርስቲያን። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ቆይ እኔ ስለ አብ ነው የጠየቁ። ቆይ ሁላችሁም አዳምጡ። አብ ለወልድ ምንድን ነው አልከ? ተወዳጅ ወንድማችን አባት ነው። በጣም ጥሩ። እንደዛ ከሆነ ወልድ ደግሞ ለአብ ምንድን ነው? ልጅ ነው። በጣም ጥሩ። አብ ለመንፈስ ቅዱስ ምንድን ነው? ልክ አሁን በዚህ መንፈስ መልስ። እንደዚህ እንደመለስከው አብ ለመንፈስ ቅዱስ ምንድን ነው ብላ ታስተምራለች ኦርቶዶክስ ቤተክርስቲያን። አብ ለመንፈስ ቅዱስ ያው ሶስቱ አንድ መሆናቸውን ነው የምታስተምረው። ከዛ ውጭ አየህ እዚህ ጋር ስደት ሳይሆን ወራጅ ያለ እያልክ ነው። እኔ አሁን የጠየቅኩህ ሶስቱ ይለያያሉ ወይ አላልኩህ? ሶስቱ ይለያያሉ ወይ ብዬ አልጠየቅኩም። የማላውቀውን ኦርቶዶክስ ቤት በጣም ጥሩ። ታውቃለህ ወይስ አታውቅም? አሁን ይሄንን እስቲ መልሱ ምንድን ነው? ምን ብለህ መለስክልን? አብ ለመንፈስ ቅዱስ ምኑ ነው የሚል ጥያቄ አልተማርንም እንዴ? ቤተክርስቲያን ታስተምራለች። አንተ ታውቃለህ ወይስ አታውቅም ነው ጉዳዩ። ታውቃለህ ወይስ አታውቅም? ወንድማችን ይሄንን አልተማርኩማ። ያልተማርኩትን ደግሞ አላውቅም። ቤተክርስቲያን እንዴ ስለ አብና ስለ ወልድ አስተምራ ሸኝታ አታውቅም ማንንም። ተወዳጅ ወንድማችን በቤተክርስቲያን ላይ ሚስጥረ ስላሴ የሚል ትምህርት አለ። ቆይ አዳምጠኝ። ወዴት እንዴ? በቤተክርስቲያን ላይ ሚስጥረ ስላሴ የሚል ትምህርት አለ። መጽሐፍ ቅዱስን መሰረት ያደረገ መጽሐፍ ቅዱስን ያማከለ የዶክትሪን ትምህርት አለ። እዛ ላይ ቤተክርስቲያን ስለ አብና ስለ ወልድ ብቻ አይደለም አስተምራ መትልከው። ኦኬ ሶስትነትን ስታስተምር ሶስትነትን ስታስረዳ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው የምታስተምረው። አንተ አሁን አብ ለመንፈስ ቅዱስ ምን እንደሆነ ታውቃለህ ወይስ አታውቅም ነው ጥያቄው። ታውቃለህ ወይስ አታውቅም? ማታውቀውን ነገር እንለፈው። ታውቃለህ ወይስ አታውቅም? እሺ ምንድን ነው አንተ ነግረኸኝ ይለፍ። ታውቃለህ ወይንስ አታውቅም? በመጀመሪያ አላውቅም ንገረኝ አልኩህ። በጣም ጎበዝ፣ በጣም ጎበዝ። አሁን ትልቁ ቅድም ስለ የነበረው ነገር ይሄ ነው። እሺ ከአንተ አንደበት አሁን መጣየህ። እኔ ቅድም ያልኩ በኔጌቲቭ ኤነርጂ ሳይሆን ተወዳጅ ወንድማችን ኦርቶዶክስ ቤተክርስቲያንን ሳታውቃትን የወጣው ያልኩ እኔ ከክርስቲያን የስነ ምግባር ወጥቼ የተናገርኩት ነገር ሳይሆን ሪያሊቲ ነው፣ ሀቅ ነው። ወዳጄ ቤተክርስቲያን የምታስተምረው ትምህርት ምንድን ነው? ዩ ሃቭ ኖ አይዲያ። ቤተክርስቲያንን አንተ አላወካትም። ሰው በቤተክርስቲያኑ ስለተመላለሰ ቤተክርስቲያን ያውቃታል ማለት አይደለም። አንድ ዩኒቨርሲቲ ጥበቃ ዩኒቨርሲቲ ውስጥ 30 ዓመት ስለሰራ አይመረቅም። የሚመረቁት ተማሪ የሆኑ ተማሪዎች ብቻ ናቸው። ከአንድ ዩኒቨርሲቲ ተመርቆ ለመውጣት ጥበቃ ሰራተኛና የጽዳት ሰራተኛ ሆኖ መግባት በቂ አይደለም። ብራዘር ቆይ አዳምጠኝ። ቆይ ፕሊስ እባክህን ፕሊስ አዳምጠኝ። ከዩኒቨርሲቲ ተመርቆ ለመውጣት ተማሪ መሆን ይጠይቃል ወዳጄ። ኦርቶዶክስ ቤተክርስቲያን የምታስተምራቸውን ትምህርቶች ቆይ ፕሊስ እባክህን። ኦርቶዶክስ ቤተክርስቲያን የምታስተምራቸውን ትምህርቶች ሳታውቅን የወጣኸው አን በፍቅር ሳታውቅን የወጣው ስንል በፍቅር አይ የለም አሻፈረኝ ከክርስቲያን የስነ ምግባር ውጪ የተናገራችሁ ነው። የተናገርነው ነገር ምንድነው ስንል ሳታውቅን የወጣዋት እስከ ጣሪያው አውቂያት ነው የወጣሁት አልከን። ቆይ ጣሪያ ላይ አንድረስ እስቲ። ጣሪያውን እንተውና እማፈ ደቂቅ ወሕፃናት አስሮ ለከሰባት ከሕፃናትና ጡት ገና ከሚጠቡ ከነሱ ለራስ ምስጋናን አዘጋጀ እንደሚል
በቤተ ክርስቲያናችን ህፃናት የሆኑ ልጆች የሚመልሱትን ጥያቄ ጠየቁ። በዜማ እያደረጉ ነው የሚመልሱት። ሁላችሁም አይታችኋል። በሰንበት ትምህርት ቤት መዋቅር ውስጥ ህፃናት ልጆቻችሁ ይሄንን በዜማ እያሉ ስለ ትሪኒቲ በደንብ አድርገው ያበራራሉ፣ ያስረዳሉ። ይህን ጥያቄ ጠየቁ። ለአንተ እስከ ጣሪያ ኦርቶዶክስ ቤተክርስቲያንን አውቃታለሁ ስላልክ ኦኬ እሺ ምንድን ነው ስንልህ በራስ አንደበት አላውቅም አልከን። እኛም ያልንህ እሱን ነው። ኦርቶዶክስ ቤተክርስቲያንን ሳታውቃት ነው የወጣኸው። ኦርቶዶክስ ቤተክርስቲያንን አውቃት አይደለም የኖርክባት። ስለዚህ አሁን ለአንተ ያቀረብን ያለው ኦፖርቹኒቲ ምንድን ነው? ተወዳጅ ወንድማችን ኦርቶዶክስ ቤተክርስቲያንን ሳታውቃት ስለሆነ ፕሮቴስታንት የሆንከው፣ ኦርቶዶክስ ቤተክርስቲያንን ብቻ ሳይሆን ኢቭን ፕሮቴስታንቲዝምንም ሳታውቀው ስለሆነ ፕሮቴስታንት የሆንከው፣ ታይም ስጠን፣ እኛን በውስጥ አውራን። ልክ አሁን በቃ እኔ ሁሉን ነገር አውቃለሁ እንደሚል ሰው ሆነ አክት አድርገህ መወያየቱ ዲቤት ማድረጉን አቁመውና በውስጥ አውራን፣ ለእኛ ታይም ሲጠን። ከዛ በኋላ በመጽሐፍ ቅዱስ የማስረጃዎች ዳግም ከእንደገና ከዛሬ 13 ዓመት በፊት የወጣህባትን ቤተክርስቲያንህን እባክህን ወቃት። ይኸው ኦፈር አቀረብንልህ ለአንተ። እንዲህ አሁን ንትርኩን ምናምን ተወውና ይኸው ለእኔ በአሁን በውስጥ መልእክት አስቀምጥልኝ። ከዛ በኋላ ይኸው ኮንታክቴን እሰጥሃለሁ፣ ለማንም አልሰጠውን ቁጥሬን። ከዛ በኋላ እንደዋወል፣ ታይም እንውሰድ። ከዛ በኋላ ስለ ኦርቶዶክስ ቤተክርስቲያን ይሄኛውን ትምህርት ማወቅ እፈልጋለሁ በለን። አንተ ማወቅ ፈልገህ እኛ እናስረዳ። ኦኬ። ስለዚህ አሁን እንዲህ አይነቱን ነገር ተወውና በቃ አንድ ነገር ተማመንን። ሳታውቃት ነው የወጣኸው። አሁን ከእንደገና እናስተዋውቅ። እጅህን ይዘህ የዛሬ 13 ዓመት በፊት ጥላት የወጣትን እናትህን ቤተክርስቲያንን ዳግም እናስተዋውቅ። ቤተክርስቲያን ምን ብላ እንደምታስተምር እናሳየን። ተወዳጅ ወንድማችን ጓ በዚህ ተስማማለህ? በዚህ ተስማማለህ? ሀሳብ ጥሩ ነው። ሀሳብ መጥፎ ቆንጆ ሀሳብ ነው። በጣም ደስ የሚል ሀሳብ ነው። ግን ምንድነው እኔ ከላይ ያለው እያወራው ነው። ከላይ ያለውን ሰው ስለማከብር አንተንም ስለማከብር ነው ዝም ያልኩት። እንግዲህ ረጅም ሰዓት ያወራኸው አንተ ነህ። እኔ ምንም አላወራውም፣ እድልም አልሰጠኸኝም። ኤኒዌይ ሆኖም መማማሪያ እንዲሆን ጥያቄውን እየመለስክልኝ ብታልፍ ደስ ይላል። ያው ሌላውም ሰው እየተማረ ስለሚሄድ ማለት ነው። ሌላውም ሰው እየተማረ ስለሚሄድ ጥያቄ እኔ ያልገባኝ አንተ እየመለስክ ቆይ በመጀመሪያ አሁን የነገርኩህን አሁን ስለምንድን ያቀረብኩልን ሀሳብ ሰምተኸኛል? ምን ብዬ ነው ያወራው? ማይክን አትዝጋጓ እባክህ ንገረኝ። እንማማር የሚለውን ሀሳብ እኮ ወድጄዋለሁ። እንማማር የሚለውን ሀሳብ ወድጄዋለሁ። ወይስ አልወደድከውም? አይደለም ያልኩህ ጓ ጌታ ኢየሱስ፣ ለምንድን ነው ፕሊስ ሌላ ነገር የምታወራው? እኔ ያልኩ ምንድን ነው አሁን መጨረሻ ላይ ሳወራ ምን እያልኩ ነበረ? እስቲ የሰማኸኝን የተረዳውን ሀሳብ ደግመህ ንገረኝ። እኔ ያልኩትን ምን አልኩ? ተወዳጅ ወንድማችን ምን መሰለ፣ ሲጀመር አንድ ኮንቨርሴሽን ሲደረግ ህግ አለው። ህጉ ምንድነው? አንዱ ሰው ያዳምጣል፣ አንዱ ሰው ይናገራል አይደል? አንዱ ሰው ያዳምጣል፣ አንዱ ሰው ይናገራል። አንዱ ሀሳቡን ከተናገረ በኋላ ሌላው ይናገራል። መማማሪያ ነው መሆን ያለበት። ስለዚህ ሀሳብህን ወድጄዋለሁ። ግን ምንድነው አንድን ሰው ሳታውቅ ወጥተሃል የሚለው የራስን እንደ ዲቤት ተስማምተህበታል፣ ወደኸዋል ወይንስ አልወደድከውም? አይደለም ያልኩ በጌታ ለምንድን ነው እንደዚህ አውቆ የተኛ ቢቀሰቅሱት አይሰማማሉ? ለምንድን ነው አውቀህ ሌላ ነገር የምታወራው? እኔ ያልኩ ምንድን ነው ያልኩ? እስቲ ደግመህ ንገረኝ። ምን እያልኩ ነበረ? እንዳላደመጥከኝ እርግጠኛ ስለሆንኩ ነው የጠየቅኩ። ሀሳቡ ጥሩ ነው አትበለኝ። እኔ ያልኩ ምንድን ነው ያልኩ? ደግመህ ንገረኝ ያልኩህን። እሺ አናግረኝ። አላናግርህም። ያልኩ ምንድን ነው? ሀሳቡ ጥሩ ነው ብለኸኛል። ሀሳቡ ጥሩ ነው ያልከው ምን ሰምተህ ነው? እስቲ ያልኩህን ደግመህ ንገረኝ። እስቲ አዳምጡ። ሁላችሁም እዚህ ውስጥ ያላችሁት ሁላችሁም ስትሰሙ ስለነበር አዳምጡ። ደግመህ ንገረን እስቲ ምን እያልኩ ነበር? እሺ ደቂቃ ወይ ስጠኝ ለማውራት። እኔ ደቂቃ አልሰጠህም አላልኩም ተወዳጅ ወንድማችን ጓ። ስለሌላ ነገር ግን እንዳታወራ። አሁን የጠየኩት ጥያቄ ምንድን ነው መሰለ? የሆነ ነገር ስትናገር 100% ኮምፕሊትሊ የኔን ሀሳብ እንዳልሰማ ስለገባኝ ምን አልኩ መሰለ? እኔ አሁን ምን እያልኩ ነበረ? ሀሳቡ ጥሩ ነው ትለኛለህ። ጥሩ ነው ያልከው ሀሳብ እኔ የተናገርኩት የሀሳብ ምንድን ነው? እስቲ ደግመህ ንገረኝ። ምን እያልኩ ነበረ? ለአንተ ምን ብዬ እያወራው ነበር? እስቲ ንገረኝ። እሱም ደግመህ
ሁላችሁም ስሙ። አሁን እኔ ያልኩትን ሐሳብ ደግሞ ሊነግረኝ ነው። አዳምጡት ሁላችሁ። እሺ ኢንተራፕት እንዳታረገኝ። አንተ ያልከው ሐሳብ አብ ለመንፈስ ቅዱስ ምኑ ነው የሚለውን ጥያቄ አነሳ። አብ ለመንፈስ ቅዱስ ምኑ ነው የሚለውን ሐሳብ አላቅም ንገረኝ አልኩ። ያንን ሳትነግረኝ ወደ ትችት ገባ። አንተ ወዲያ ወደ ትችት ገባ። እሱን መልሰ ማለፍ አለብህ፣ ካወቅክ ማለት ነው። ካወቅ እሱን መልሰ ማለፍ አለብህ። ምክንያቱም ከላይ ያሉ ሰዎች እንዲማሩ ማለት ነው፣ እኔም ደግሞ እንድማር። ይህንን መመለስ ሳትችል ሌላ ነገር ውስጥ ትችት ውስጥ ቀደመ መግባት የውይይት ህግ አይደለም ነው፣ የውይይትና የመማማር ህግ አይደለም። እና እኔ ጥሩ ነው ያልኩ ምንድነው፣ ስልክ ቁጥሬን ከታች አስቀምጥልኝ፣ እንነጋገራለን፣ እንወያየለን፣ እናወራለን ያልከውን ነገር ነው መልካም ነገር ያልኩት። ኦኬ። እና ኔጌቲቭ ነገር አይደለም። በኔጌቲቭ ስፒሪት እንዳትቀበለኝ። ባይዘይ በጣም ነው የምወድህ፣ በጣም ነው የማከብርህ። በኔጌቲቭ ስፒሪት እንዳትቀበለኝ። ስራ ልገባ ስለሆነ ከይቅርታ ጋር ለወጣ ነው። መልካም ጊዜ ይሁንልህ። ሀይ ብዬሃለሁ፣ ተመልስልኛለህ ማለት ነው። ቁጥርህን ታስቀምጥልኛለህ። እውነት ቃላቶች አጠሩኝ። ምንም ብዬ ጀመሬ ምንም ብዬ መጨረስ እንዳለብኝ። ለማንኛውም ከዚህ ቀደም ኦርቶዶክስ የነበራችሁ አሁን በክህደት መንገድ ሄዳችሁ ፕሮቴስታንት የሆናችሁት ወንድሞች 100% ነው የምላችሁ። እኔ አስፈላጊ የሆነውን ነገር ሁሉ በቃ ማውራት 100% እርግጠኛ ነው የምሆነው። ሁላችሁም አዳምጦኝ። ኦርቶዶክስ ቤተክርስቲያንን አውቃችኋት አይደለም ፕሮቴስታንት የሆናችሁት። ኦርቶዶክስ ቤተክርስቲያንን አውቆ ፕሮቴስታንት የሆነ ሰው የለም። እዚሁ ሶሻል ሚዲያ ላይ አንድ ወቅት ላይ አንድ ፕሮቴስታንት የሆነ ሰው ገብቶ ምን አለ መሰላችሁ፣ ኦርቶዶክስን ታውቃታለህ? አዎ አውቃታለሁ አለ። እሺ ስለ ትምህርት ነው ረስን ነው። እኔ ምን ከእናንተ ጋር እኔ አባቴ እኮ ቄስ ነው አለ። ወንድሜ እኮ አሁንም እኮ ዲያቆን እኮ ነው። በደንብ ነው እንጂ ኦርቶዶክስን ማውቃት አለ። ያን የእሱ አባት የአባቱ ቄስ መሆን የወንድሙ ዲያቆን መሆን ኦርቶዶክስን እንዲያውቃት አያደርግም። አንዱ በተመሳሳይ ልክ እንደዚሁ ገብቶ ሶሻል ሚዲያ ላይ እዚሁ ላይፍ ስትሪማችን ላይ ኦርቶዶክስን አውቃታለሁ፣ አረ የምታውቃት አልመሰለንም፣ እስኪ በመጽሐፍ ቅዱስ ማስረጃ እናወራ ብለን ይሄንኑ ህፃናት በቤተክርስቲያናችን የሚመልሱትን ነገር ስናነሳለት ምንም እንደዚህ ብላችሁ እኔን አታወናብዱ፣ እኔ ደጀ ሰላሙን እየበላሁ ይኖርኩ ሰው ነኝ ይለናል። ጌታ ሆይ ደጀ ሰላም መብላትም ማለት በቃ ትርጉሙ መብላት ነው ወዳጅ እንጂ ቤተክርስቲያንን ማወቅ ማለት አይደለም። ይሄም ወንድማችን መጣ ኦርቶዶክስ ቤተክርስቲያንን አውቃታለሁ አገልግያለሁ አለን እና ደግሞ ከአገልጋዮች ጋር ከቤተክርስቲያን አባቶች ጋር ምናምን ሳወራ የነበርኩ ሰው ነኝ አለን። ቤተክርስቲያን ጥንቆላን ታስተምራለች አለን። ጫት ቃሚ ሲጋራ ጫስ ነበርኩኝ፣ ከዛ በኋላ ነው ፕሮቴስታንት ሰውን የተውኩት አለን። ቤተክርስቲያን ጫት ቃሙ ሲጋራ ጭሱ ብላ ታስተምራለች ወይ? ወላጅ አለ ይለናል እዛ ላይ። ቤተክርስቲያን ጥንቆላን ታስተምራለች? አዎ ታስተምራለች። ማስረጃ አምጣ አሉ ባልታ። የሆነ ሰውዬን ጠይቄው እንደዛ ብሎ ምናምን ደጋግመን የምንነግራችሁ ለዛ ቤተክርስቲያንን ሳታውቋት ነው የወጣችሁት ምንለው ለዛ ነው። ማንም ሰው ቤተክርስቲያን አውቃት አይደለም የሚወጣው ማንም ሰው። ስለዚህ ባካችሁን አሁንም ከዚህ ቀደም ፕሮቴስታንት ማነው ኦርቶዶክስ የነበራችሁ ከዛ በኋላ በክህደት ዓለም ውስጥ ገብታችሁ ፕሮቴስታንት የሆናችሁት ወንድሞቻችን እባካችሁን ይሄ ኦፈር አቀረብንላችሁ ለእናንተ አሪፍ ጥሩ ዋጋ የሚያወጣ ነገር። ያ ምንድነው? ጊዜያችሁን ስጡን፣ ታይማችሁን ስጡን እና ኦርቶዶክስ ቤተክርስቲያንን ከእንደገና ወቋት። ይሄንን ወንድማችን እኮ አስገብተን እኛ ማፋጠጥ ሳያቀጠን ቀርቶ አይደለም። ስለ ትምህርተ ሥላሴ ስናወራው እኛ አለማወቁን ልናሳየው ፈልገን ነው። እሱ ግን በኔጌቲቭ ኢነርጂ ተረድቶ እዛም የተለያየ ሀሳብ ይረግጣል። የተናገርኩት ሀሳብ ምንድን ነው? አልሰማኝም እኮ አሪፍ ሀሳብ ነው የተናገርከው ይለኛል። እስቲ የተናገርኩት ሀሳብ ምንድን ነው? ምንም ሌላ ነገር ነው የሚያወራው። እና እባካችሁን ፕሊዝ በቻላችሁ ታቅም ኦርቶዶክስ ቤተክርስቲያንን ሳታውቁ የወጣችሁ
እህት ወንድሞቻችን ለእኛ ከእንደገና ድሉን ስጡን፣ በመጽሐፍ ቅዱስ የማስረጃ ከእኛ ጋር ታወራላችሁ። እሺ ለአንድ ለሁለት ፕሮቴስታንቶች ብቻ ዕድል ልስጥ። ርዕሳችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ለሚያምኑ ፕሮቴስታንቶች ገብተው ይህ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው እንዲሉ ነው። ለአንድ ለሁለት ሰው ብቻ ዕድል እሰጣለሁ። ከዛ በኋላ እንጨርሳለን። ተወዳጆች እንጨርሳለን። እሺ እሺ ኢየሱስ ጌታ ነው የሚል አካውንት ይሰማል? የማይክ ምልክቱን ክፈቱ። ሰላም፣ እንዴት ናችሁ? ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ማንን በል ስም? ስሜ የማነ ይልማ ይባላል። እሺ የማነ ከየት ቤተ እምነት ነው የመጣው? ከመሰረተ ክርስቶስ ቤተክርስቲያን። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች የትኞቹ ትምህርቶች ናቸው? እስኪ ትምህርቶቹን ጥቀስልን። አሁን ስለ ኦርቶዶክስ ቤተክርስቲያን ልነቅፍ ሳይሆን ትክክለኛውን የእግዚአብሔርን ሀሳብና የእግዚአብሔርን ቃል የምንስማማበት ነገር አለና እሱም ክርስቶስ ነው። ክርስቶስን ትሰብካለች። ብቻ ግን አንዳንድ የማነ ከይቅርታ ጋር ርዕሳችንን ሰምተዋል? ሪፖርት ስትልክ በመጀመሪያ ኦርቶዶክስ ቤተክርስቲያን ምናልባት ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ የሚለውን ነው ሀሳቡ። ርዕሳችንን ሰምተዋል ማለት ነው። ስለዚህ ከርዕሳችን ውጭ አናወራም። እሺ ገንቢም አልሚም ምንም አይነት ሀሳብ ቢሆን ከርዕሳችን አንወጣም። እሺ ተወዳጅ ወንድማችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለው ለሚያምኑ ፕሮቴስታንቶች እድል እየሰጠን ነው። አንተ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? የማነዬ በመጀመሪያ አክብሮቴን እገልጻለሁ። ብቻ ግን ብዙ አስተምህሮቶች አሉ። ምክንያቱም የእግዚአብሔር ቃል ሲናገር ክርስቶስን የማያስተምራችሁ ከሆነ ያ ሰው የተረገመ ይሁን ይላል፣ መላእክትም ቢሆኑ ማለት ነው። ስለዚህ የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ታስተምራለች ወይ የሚለው ቃል እውነት ነው፣ ታስተምራለች። አንዳንድ ከእግዚአብሔር ፍቃድ ከእግዚአብሔር ቃል ውጭ ወይ ሰዓት ለመቆጠብ ትምህርቶቹን ንገረኝ። እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው በለንና ትምህርቶቹን እያነሳን እናወራባቸው። አንተ ከመጽሐፍ ቅዱስ ውጭ ናቸው የምትላቸውን ትምህርቶች በአጠቃላይ ማንሳት ትችላለህ። ጥያቄው ካልገባ በተቃራኒው አንተ እኔን ጠይቀኝና እኛ ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ የምናስተምረው ትምህርት አለ ወይ ብለህ ጠይቀኝና ትምህርቶቹን አንሳ በለኝ። ትምህርቶቹን አንስቼ አሳያለሁ። እና ሰዓት ለመቆጠብ ትምህርቶቹን ንገረን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ኦኬ፣ ከመጽሐፍ ቅዱስ ውጭ አንደኛው ስለ አድኖ ነው። ሁለተኛ ደግሞ ስለ እመቤታችን ስለ ማርያም ነው አብዛኛው ትምህርቱ እና እሱ አንዳንድ ስህተቶች ይኖራሉ ብዬ አስባለሁ፣ እኔ በግሌ ማለት ነው። ከክርስቶስ ውጭ የሆነ ትምህርት ነው። ስለ ስዕል ከእግዚአብሔር ቃል የወጣ ትምህርት ማለት ነው እኮ። ምን ብለን ነው የምናስተምረው ስለ ስዕል? የትኛው ትምህርት ነው ስለ ስዕል ከመጽሐፍ ቅዱስ ውጭ ሆኖ ነው? ወይስ ኮምፕሊትሊ ስለ ስዕላት ያለን ትምህርት በአጠቃላይ ስህተት ነው እያልከን ነው? በእርግጥ የእግዚአብሔር ቃል በዘጸአት 20 ላይ ከግብፅ ምድር ያወጣችሁ እግዚአብሔር አምላካችሁ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሁኑላችሁ፣ አትስገዱላቸውም፣ የተቀረጸውን ምስል ለአንተ አታደርግ ይላል። ስለዚህ በዚህ ጉዳይ እቃወማለሁ። ምናልባት ስለ አድኖ እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው። እግዚአብሔርን ስዕል ሰርተንለት ቀርጸንለት የምናመልከው አምላክ አይደለም፣ እሱ መንፈስ ስለሆነ። ስለዚህ በዚህ ቃል ውስጥ ደግሞ እናንተ ጋር ስናይ ስለ አድኖ ብላችሁ እንግዲህ ትሰግዳላችሁ ወይም ያንን ስለ አድኖ ያድኑናል ይሰሙናል ብላችሁም ስለምታስቡ ያንን ነገር እንቃወማለን እኛም፣ ምክንያቱም እግዚአብሔር መንፈስ ስለሆነ ማለት ነው። ከዚህ አንጻር እንዴት ታየዋለሽ? ወደ መጽሐፍ ቅዱስ የማስረጃዎች ገብተን እናወራ አይደለም? ይሻላል። እሺ፣ በጣም ጥሩ። በመጀመሪያ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም? ምን ብለህ ነው የምታምነው? ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ብለህ ነው የምታምነው?
ስዕላት መጽሐፍ ቅዱሳዊ አይደሉም። ምክንያቱም እግዚአብሔር መንፈስ ነው። እግዚአብሔር ያየው ማንም እንኳን የለም ይላል መጽሐፍ ቅዱስ። ቆይ አሁን እኔ እግዚአብሔር መንፈስ አይደለም ብዬ አይደለም የጠየቅኩህ። እሺ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል አይደሉም ብለናል። እንዳልሆኑ የሚናገር አንድ መጽሐፍ ቅዱስ በእርግጥ አሁን ትንሽ ስራ ላይ ስለሆንኩኝ ዘጸአት 20 ላይ ይናገራል። እሺ ዘጸአት 20 ብላለሁ። ዘጸአት 20 ከቁጥር 4 ጀምሮ እንደዚህ ይላል። በላይ በሰማይ ካለው በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። እግዚአብሔር እንግዲህ ይህንን መልእክት ሲያስቀምጥ ለእስራኤላውያን ራሱን እግዚአብሔርም ቢሆን ያየው ማንም የለም። ገብቷል። ስለዚህ በላይ በሰማይ ሲል ከምድርም በታች በላይ በሰማይ የሆነውን ለአንተ አታድርግ፣ የተቀረጸውን ምስል ለአንተ አታድርግ እያለ ነው። ምክንያቱም እግዚአብሔር ምንድነው ጣዖታት ናቸው ማለት ነው አይደል? ባጭሩ ዘጸአት ምዕራፍ 20 ላይ በማንኛውም ምሳሌ በቃ ሰው ቀርጾ ለራሱ ማድረግ የለበትም። እንደዛም ከሆነ ደግሞ ጣዖት አምልኮ ነው ማለት ነው አይደል? አዎ ጣዖት አምልኮ ነው። ምክንያቱም እግዚአብሔር መንፈስ በሁሉ ቦታ የሚገኝ ነው። ቆይ ችግር የለውም። ይሄ እዚህ ላይ የምታየው ይሄ መጽሐፍ ቅዱስ የፕሮቴስታንት ወንድሞቻችን 66ቱ መጽሐፍ ነው፣ አዲስ መደበኛ መጽሐፍ ቅዱስ። ይሄም እጅ ላይ የምትመለከተው መጽሐፍ ቅዱስ የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው፣ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር። እዚህ ላይ የምን ስዕል ይታያል? የሙዬ የማነ ወንድማችን የምን ስዕል ይታያል እዚህ ላይ? እሱ ያው መስቀል ነው። የምን ስዕል ነው? መስቀል ነው። በጣም ጎበዝ ልጅ። እሺ እዚህስ የምን ስዕል ይታያል? እዚህ ላይ የተለያየ ቅርጽ ነው። ስዕሉ የምንድን ነው? አንድ ነው፣ መስቀል ነው። የመስቀል ስዕል። እሺ ስዕላት ሁሉ ጣዖታት ናቸው ብለህን ነበር። አሁን የተሳሳትካቸውን ነገሮች አብረን እያረምን ነው እሺ የምንሄደው። አሁን ቅድም ስጀምር ስዕላት ሁሉ ጣዖታት ናቸው ብለን ነበር። የሙያ አሁን ስዕላት ሁሉ ጣዖታት ናቸው? ተወዳጅ ወንድማችን በእርግጥ እሱ አሁን መስቀል ነው አይደለ? ግን እሱ ምንድን ነው አሁን ትርጉሙን ማየት ስንችል እሱ መስቀል ማለት ልንሰግድለት ወይም ልናመልከው አይደለም። አንተ አሁን ታመልከዋለህ፣ ትሰግድለታል አላልኩም። ኢንጀነራል አንተ ስዕላት ሁሉ ጣዖታት ናቸው ብለህን ነበረ። ደግሜ ጠየቅኩ። ስዕላት ሁሉ ጣዖታት ናቸው ብለህ ነው የምታምነው? ኦፍኮርስ አዎ ስዕላት ሁሉ ጣዖታት ናቸው አልከን። እሺ አሁንስ ስዕላት ሁሉ ጣዖታት ናቸው? ስዕላት ሁሉ ጣዖት ነው። ምክንያቱም ጣዖት የምናደርገው በምን መልኩ መሰለህ? እዚህ ጋር የምን ስዕል ነው ያለው? ያው ምልክት ነው፣ የክርስቲያኖች ምልክት ነው። የምን ስዕል ነው ያለው እዚህ ጋር ንገረኝ። የምን ስዕል እንደሆነ? የመስቀል ስዕል ነው። በጣም ጥሩ። ይሄ እዚህ ጋር ያለው ይሄ ስዕል ነው ወይስ አይደለም? የተሳለ ነው ወይስ አይደለም? ያው የተሳለ ነው። ጣዖት ነው ይሄ? ጣዖት ነው ስለ ምን ማለት ይሄ ልክ አለ አይደል? ይሄ አሁን ስለዚህ ነው የጠየቁት የማነ ስለዚህ ነው የጠየቁት። ይሄ ጣዖት ነው ወይ? ጣዖት አይደለም እያልኩ አይደለም። ስለዚህ ስዕላት ሁሉ ጣዖታት ናቸው ወይንስ አይደሉም? ምን አልከኝ? ፈለገ ስራ ስልክ እየገባብኝ ስለሆነ ጌታ ሆይ አንደኛ በቀንነት አይደለም ትንሽ አንድ ሁለት መንፈስ አታርገው የማን እኔም ትናንትና አንደ መንፈቀድና ውስጥ የገባው ሰው ነበርኩኝ። ረጅም ዓመት ነው በፕሮቴስታንቱ ዓለም ውስጥ የቆየሁትና አንዳንድ ነገሮችን ሳነብ ፈጣሪን ከመፈለግ እውነተኛ መንገድ ከመፈለግ አንፃር ስመረምርና ሳነብ ኦርቶዶክስ ሪያሊቲ ትክክለኛ እውነተኛ ቀጥተኛ መንገድ መሆኗን ተረድቻለሁና የማን የምትባል ወንድማችንም ስታነብና እዚህ ጋር መተህ ነገሮችን ለመነጋገር ስትሞክር ኔጌቲቭ ነገር ይዛለች የሚለውን ይላል የማይለውን አይልም። እዚህ ጋር ብዙ ሰው እየተመለከተ ነውና ከዛ አንፃር ቢሆን አሪፍ ነው። ፈልዬ ትንሽ ደቂቃ ከሰጠኝ ወደ በኋላ እኔም ቴስቲሞኒ አለኝ፣ ምስክርነት አለኝ፣ ብዙ የምናገረው ነገር አለ። እድል ትሰጠኛለህ? አመሰግናለሁ።
እሺ 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 የማን ስዕላት ሁሉ ጣዖታት ናቸው ያልክበት ሐሳብ ፕሊስ ሌሎቻችሁ ማይካችሁን ሚት አድርጋ ካልሆነ አስወርዳለሁ። እሺ የማን ይሰማል? እሱኛው አንተ ነው እየወረደው ያሳየኸኝ። አዎ ይሰማል። ትንሽ የሥራ ስልክ ስለገባብኝ ነው። እሱኛው ያሳየኸኝ አንድ ነገር የክርስቲያኖች ምልክት ነው እንጂ አንሰግድለትም እያልኩ ነው። አንሰግድለትም ሰግድለታለሁ ወይ ብዬ አይደለም የጠየቅኩ። የማን አሁን የሚቀርመውን ነገር አንድ ጊዜ እናወራ። ስለ ስግደት በኋላ እናወራለን። እሺ ኦኬ። አሁን ስለ ስግደት አይደለም እያወራን ያለ ነው። ኦኬ አሁን እያወራን ያለ ነው ስለ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ስለሚለው ነው። እናንተ ኢን ጀነራል ስዕላት ሁሉ ጣዖታት ናቸው አልከን። ስዕላት ሁሉ ጣዖታት ናቸው ስትለን በቃ እዚህ ጋር የተሳሳትከው ነገር ስላለ እኛ ብንነግርህ ወዲያው ላትቀበለው ስለምችል ቆይ የራሱ መጽሐፍ ቅዱስ አውጥተን እናሳየዋለን። እና መጽሐፍ ቅዱስ አወጣን። መጽሐፍ ቅዱስ ከቨር ላይ ደግሞ የተሳለ ስዕል አለ። ያ ስዕል የምን ስዕል ነው? የመስቀል ስዕል ነው። ይህ ስዕል ጣዖት ይባላል ወይ? የማነ ስዕላት ሁሉ ጣዖታት ናቸው ካልክ ሁሉ ነው፣ የተረፈ የለም። ይሄ የመስቀል ስዕል ጣዖት ይባላል ወይ? የማነ የመስቀል ስዕል እኔ እያልኩ አይደለም፣ ጣዖት ነው እያልኩ አይደለም። ነገር ግን ስለዚህ ሁሉ ጣዖት ነው አይባልም አይደል? ይህም ብቻ አንድ ጊዜ እንተማመንና እባክህ ወደፊት እንበል። ሁሉ ስዕላት ሁሉ ጣዖታት ናቸው አይባልም አይደል? ጣዖታት ናቸው እኮ አይባልም። ግን ምን አለ መሰለህ አንድ ነገር ልንገርህ። እሱን ሀሳብ እንድታረሙ ነው የፈለኩት። የሙይ ቆይ ወደፊት ልንቀጥል ነው። እሱን ተው በቃ። እኔ አሁን የፈለኩት ይሄንን አማርኛን ብቻ እንድታስተካክል ነው። ስዕላት ሁሉ ጣዖታት ናቸው የሚባል ነገር የለም። ስዕላት ሁሉ ጣዖታት ናቸው አይባልም። እሱን ብቻ ነው እንድታስተካክል የፈለኩት። ኦኬ ወደ መጽሐፍ ቅዱሱ ክፍል እንመለስ። ስዕላት ጣዖታት እንደሆኑ ማን ነው ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ስንል ዘጸአት ምዕራፍ 20 ሰጥተን ነበረ። ዘጸአት ምዕራፍ 20 ከቁጥር 4 ላይ እንደዚህ ይላል፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ላይፋዝ እሺ፣ ይቅርታ ድምፅ ስለገባ እሺ። እና በደንብ አዳምጠኝ ክፍሉን። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። እሺ፣ እዚህ ክፍል ላይ በላይ በሰማይ ሲል መላእክትን ያካትታል? ይሄ ቅዱሳን ሰዎችን መላእክትን ያካትታል ብለህ አምነህበት ነው እየነገርከን ያለው ወይንስ በላይ በሰማይ ሲባል ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍትን ብቻ ነው? የማነዬ ማይክህን ክፈቱ ተወዳጅ ወንድማችን። በላይ በሰማይ ራሱን እግዚአብሔርንም ይሁን፣ ምክንያቱም እግዚአብሔርን ያየው እንኳን ማንም የለም ይላል መጽሐፍ ቅዱስ። ገብቶሃል? አንድ ልጁ በቅፎ ያለው እሱ ተረከው ነው የሚለው። ማንም ሙሴ እንኳን አላየውም። ገብቶሃል አይደለ? ስለዚህ በሲና ተራራ እግዚአብሔርን ራሱ ያየው ማንም የለም። ሙሴ እንኳን አላየውም። ነገር ግን በክርስቶስ ነው አብን ያየ ነው፣ እግዚአብሔርን ያየ ነው። ስለዚህ እኛ ልንስልለት የሚገባ አምላክ አይደለም። ገብቶሃል? ምለ ስዕል ሰርተንለት የምናቆምለት ይሳልለታል ወይስ አይሳልለትም አይደለም። አሁንስ ያልጠየቅኩን ነገር አታውራሽ። የማነ እኔ ምን አለ መስላችሁ፣ ማንም ሰው ላይ ጣልቃ መግባት አልፈልግም። ጣልቃ መግባበት ስላልጠየቅኩ ነገር ስታወራ ነው። እኔ አሁን የጠየቅኩ በላይ በሰማይ ሲል ቅዱሳን ሰዎችን ቅዱሳን መላእክትንም ጭምር ያካትታል ወይ ያልኩ ነው። ስለዚህ በአጭሩ አንተ ደግሞ ስትመልስልኝ አዎ እነሱን ብቻ ሳይሆን እግዚአብሔርንም ያካትታል እያልከኝ ነው አይደለ? የማነዬ ተሳስቻለሁ? ልክ ነው። በጣም ጥሩ። እሺ መጽሐፍ ቅዱስ ደግሞ ከዚህ በተቃራኒ የሆነ ነገርን ይናገራል። እዚህ መጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 25 ላይ 5 ቻፕተር ወደፊት ሙቭ ስናደርግ ምዕራፍ 25 ላይ ቁጥር 18 እንደዚህ ይላል፣ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ለምሳሌ ኪሩቤል ምንድን ነው? ተወዳጅ ወንድማችን የማነ ኪሩቤል የሚገርዱ ናቸው። በታቦቱ ላይ በአንዱ በግራ አንዱ በቀኝ ምንድን ናቸው? እነዛ ኪሩቤል የተባሉት ምንድን ናቸው? መጣው ቀኝ ኪሩቤል መላእክቶች ናቸው። ድምፅህ በደንብ እየተሰማኝ አይደለም።
ክሩቤል መላእክቶች ናቸው። ኦኬ በላይ በሰማይ ሲል ዘጸአት ምዕራፍ 20 ላይ መላእክቶችንም ያካትታል ብላይ ነበር። እግዚአብሔር አምላክ አትዘሙት ካለ በኋላ ዘሙት አይልም። አትስረቅ ካለ በኋላ ስረቅ አይልም። አትግደል ካለም በኋላ ግደል ብሎ ያዝም። በላይ በሰማይ ሲል ኦኬ በማናቸው ምሳሌ እየቀረስክ አታምልካቸው፣ አትስገድላቸው እያለ አምላካችን ጊዜ ሲናገር ክፍሉ የሚናገረው ስለ ጣዖታት ነው። ባጭሩ ተወዳጅ ወንድማችን ነው። ወደ ዋናው ፖይንት ላምጣ ጊዜ ከመንፈጭ ዘጸአት ምዕራፍ 20 ስለ ስላት የሚናገር አይደለም። እሺ ክፍሉ የሚናገረው ስለ ጣዖታት ነው። ስለ ጣዖታት ሲናገር አምላካችን እግዚአብሔር ጣዖታትን እንዳናመልክ እንጠየፍ ዘንድ እንዲህ ብሎ አዘዘን። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸውም ማለት። ለምሳሌ አንበሳ መሳል ኃጢአት አይደለም። ሰዎች ግን አንበሳን ስለው የሚያመልኩትና ወርሽፕ የሚያደርጉት ከሆነ ጣዖት አምልኮ ነው። ስለዚህ ሰዎች ጣዖትን እንዳያመልኩ አምላካችን እግዚአብሔር በዚህ መጽሐፍ ቅዱስ ክፍል ላይ በቀጥታ አዘዘ። በላይ በሰማይ ሲል መላእክትን ያካትታል ወይ? በፍጹም። ኦኬ መላእክትን ማምለክ ይቻላል እያለን አይደለም። አሁን የክፍሉ ግን የሚናገረው ስለ ጣዖታት ነው። በላይ በሰማይ ሲል የሰማይ ሰራዊቶችን ነው። ሰዎች ጣዖት ለማምለክ ፈልገው እያዩ ለመቅረጽ ቢፈልጉ ቀና ብለው ወደ ሰማይ መላእክትን ማየት ይችላሉ ወይ? በትንሽ ሎጂክ እንኳን የማን አይችሉም። እኔ እናንተ ወደ ሰማይ ቀና ብለን ብናንጋጥጥ መላእክትን ማየት አንችልም። ቅዱሳን የሆኑ የጌታችን ኢየሱስ ክርስቶስ ሐዋርያትን ልናያቸው አንችልም። አምላካችን እግዚአብሔርንም እንዲሁ ልናየው አንችልም። ሰዎች ወደ ላይ ወደ ሰማይ ቀና ብለው ግን ተመልክተው ሊስሏቸው የሚችሉ ነገሮች ምንድናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ሌሎችም ሜቴሪያ ተወርዋሪ ኮከቦችንም ጭምር የሰማይ ሰራዊት ተብለው የሚጠሩትን ነገሮች በአጠቃላይ አይተው ሊስሉ ሊቀርጹና ሊያመልኩ ይችላሉ። ስለዚህ ሰዎች እንዲህ እንዳያደርጉ አምላካችን እግዚአብሔር አዘዘ። በታች በምድርም ካለው በምድር ላይ ሁሉን ነገር ኦብዘርቭ ማድረግ ትችላለህ። በወንድም ይሁን በሴት አምሳል፣ በከርከሮ በቀበሮ፣ በድኩላ በተኩላ፣ በእንሽላሊት በሸራሪት፣ በእነዚህ ሁሉ አይነት ነገሮች አንድም ሰው የሆነ ነገር ቀርጾ አንተ አምላኬ ገዢ ነህ ብሎ ማምለክ የለበትም፣ አይችልም። ይሄ ጣዖት አምልኮ ነው። ከምድርም በታች ከውስጥ ካሉት አሳዎች በአጠቃላይ በአሳንበሬም ይሁን በዶልፊንም ይሁን በሎብስተርም ይሁን በኦክቶበስም ይሁን በስታርፊሽም ይሁን በዋተር ሆርስም ይሁን በየትኛውም አይነት የአሳ ዝርያም ሰዎች መሳል ኃጢአት አይደለም። ኦኬ ስለው ልጆችን ህፃናትን ሊያስተምሩበት ይችላሉ። ይሄ አሳ እንዲህ ይባላል ብለው ስለው ግን ወርሺፕ የሚያደርጉት ከሆነ ጣዖት አምልኮ ነው ብሎ ተናገር እንጂ ስለ ስላት የሚናገር ክፍል አይደለም። መጽሐፍ ቅዱስ ግን በቀጥታ አምላካችን እግዚአብሔር ለምሳሌ ኪሩቤል ምንድናቸው ስለ ቅድም ምንድናቸው ብለኛል? መላእክት ናቸው ብለኛል። የመላእክት ስዕላት እንዲቀረጽ አዟል። ለምሳሌ አምላካችን እግዚአብሔር የመላእክት በቀጥታ ዘጸአት ምዕራፍ 25 ቁጥር 18 ምን ይላል አልኩ? 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ሌላ አንድ ጥቅስ ልድገምልህ ተወዳጅ ወንድማችን የማነ አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ በጣም የሚደንቅ ቃል እዛ ላይ ደግሞ ይናገራል። ቁጥር 29 ስትመለከት በቤቱ ግን ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው በዛ መቅደስ በቤቱ ግን ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ መጽሐፍ ቅዱስ ይናገራል። ቁጥር 27ን ከፍ ብለህ ስታነብ የኪሩቤል መላእክቶች እጅግ በጣም ግዙፍ ተደርገው እንደተሳሉ ይናገራል። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። ስዕላቶች ናቸው የተሳሉት። ስዕላቶች መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ስለ ይሄ ሁሉ ጥቅስ አንተ አልተመለከትከው፣ እንዲሁ በደፈናው ግን አይደሉም ማለት ነው። እሺ ካልሆኑ ጥቅስ ስጠኝ ስለ ጣዖታት የሚናገር ጥቅስ ነው እየሰጠኝ ያለው ነው። ስለዚህ አሁን ወደፊት ሙቭ እናደርግ። አንተ በዛው አቋም እየቀጠልክ ከሆነ ስዕላትን የሚመለከቱ ጥቅሶች ትሰጠኛለህ። ከዚህ በኋላ ለጣዖት የተነገሩ ጥቅሶች እንዳትነገረኝ። ምክንያቱም እኛ ጣዖትን ማምለክ ይቻላል ወይስ አይቻልም አይደለም ብለን ያወራ ነው። ስዕላት ጣዖታት እንዳልሆኑ ተማምነናል። ይሄው ለምሳሌ እዚህ ጋር ያለው ይሄ ስዕል ነው፣ ጣዖት አይደለም። ስለዚህ እንዲህ ያሉ ስዕላቶች ይሄ መስቀል ከየት አምጥተን ሳል ነው? ለምሳሌ ክርስቶስ የተሰቀለበት ስለሆነ በጣም እንግዲህ ፕሮቴስታንት የሆኑ ወንድሞች የሚሉት ኦኬ። ይሄንንም ጥያቄ ነው ሳልጠይቅ እንደዚሁ ግን በቃ እዚህ ጋር ያለው ስዕል ይሄው የመስቀል ስዕል ነው። ይሄን ስዕል ጣዖት አንለው። ስለዚህ ስዕል እያወራን ስለ ጣዖታት አናወራም። ተወዳጅ ወንድማችን ስዕላት መጽሐፍ ቅዱስ አይደሉም ካልከን ስዕላትን የሚመለከት ጥቅስ ከመጽሐፍ ቅዱስ አውጣና መጽሐፍ ቅዱስ እንዳልሆኑ ንገረን። ስለ ጣዖታት ጥቅስ እንዳታወጣ። ምን ላይ ነው ጠይማን? እሺ
ፈለገ ከአንዴ ከይቅርታ ጋርና ጣዖት ሲባል ምን ማለት ነው በአንተ ሐሳብ? አይ የኔን ሐሳብ አይደለም የመጽሐፍ ቅዱስን ሐሳብ እነግርሃለሁ። ዘጸአት ምዕራፍ 20 ቁጥር 4 ላይ በቂ ነው። ጣዖት ምን ማለት እንደሆነ በደንብ በግልጽ ይናገራል። ጣዖት ማለት ግዑዝ የሆነ ነገር ነው፣ ወርሺፕ የሚደረግ አምላክ እግዚአብሔር ሆኖ ሳለ የእግዚአብሔርን ቦታ ሰዎች ተክተው አንተ አምላካችን ገዢያችን ብለው ወርሺፕ የሚያደርጉት ነገር በአጠቃላይ ጣዖት ነው። ሰው ከርከሮን ቢስለው ይሄ ተሰጦ ሊባል ይችላል፣ ይሄ ጥበብ ሊባል ይችላል። ከርከሮን ስሮ ግን አንተ የሰማይና የምድርን ፈጣሪ ነህ፣ ኦኬ አንተ ነህ አዳምና ሔዋንን የፈጠርካቸው ብሎ ግን ወርሺፕ ማድረግን ጣዖት አምልኮ ነው። ይሄን የእግዚአብሔርን ቦታ ለሌላ ነገር መስጠት በአጠቃላይ በቃ ባጭሩ ጣዖት አምልኮ ነው። ስለዚህ አሁን ደግሞ የጠየቁ ስለ ስዕላት ነው። ስዕላት ሁሉ ጣዖታት ናቸው ወይ አይደሉም ብለን ተስማምተናል። እንዳልሆኑ ይሄው የአንተ መጽሐፍ ቅዱስ አውጥቼ አሳይቻለሁ። ስለዚህ ከዚህ በኋላ ጥቅስ ስትሰጠኝ ስለ ጣዖት የሚናገር እንዳሰጠኝ። ምክንያቱም የትኛውም ክርስቲያን ጣዖትን ማምለክ ይቻላል ብሎ ማንንም ሰው ሊከራከር አይችልም። እኛ ክርስቲያኖች ክርስቲያን የሆነው በክርስቶስ ነው ወዳጅ። ስለ ጣዖታት ልናንቆለጳጵስና ጣዖታትን ልናሞገስግስ አይደለም ክርስቲያን የሆነው። ስለዚህ ጣዖታትን ያማከለ ውይይት አናደርግም። ጣዖታትን አብዝተን ነው የምንጸየፈው። ስለ ጣዖታት እንዳታወራን፣ ስለ ስዕላት ግን አውራ። በቤተክርስቲያናችን ስዕላቶችን አሉ፣ እንገለግልባቸዋለን። ምንድናቸው? አልተረዳቸውም። አንተ ፐርፐዛቸው ምንድነው? ዩ ሃቭ ኖ አይዲያ። ግን እንዲሁ የሆነ ሰው ነግሮሃል። በቃ የሆነ ሰው እንዲህ ነው ይሄ እንዲህ ነው ስላለ የሆነ የሰማው ነገር አለ፣ ያየው ነገር አለ። የሰማውና ያየው ነገር ተቀላቅሎብህ አይ ስዕላቶች መጽሐፎች አይደሉም ብለህናል። በቃ እሺ እንቀጥል። ስዕላቶችን ያማከለ ጥቅስ አምጣልን። ስለ ጣዖታት አይደለም የምናወራው፣ ስለ ስዕላት ነው። ምን ላይ እንወጣ? ስዕላት መጽሐፎች እንዳሉ ነው የሚናገር ጥቅስ። እሺ ይቅርታ አድርግልኝና ቢያንስ እንኳን እኮ እግዚአብሔርን መላእክቶች እንኳን ማየት እንደማይችሉ ታውቃለህ አይደል? እግዚአብሔር ቃል ላይ ይናገራል። እኔ ማየት እንችላለን አላልኩም። እኔ እንኳን መላእክቶች እንኳን ፊቱ ለመቅረብ እንኳን እንትን ቢሉ ማየት ይቻላል አላልኩም። ባልጠየቅኩ ጉዳይ ላይ ጊዜ ባናባክን ጥሩ ነው። እኔ አሁን ስናገር በቃላቶቼ እግዚአብሔርን አይተነዋል። ኦርቶዶክስ ቤተክርስቲያን ውስጥ ሰዎች እግዚአብሔርን አይተው ነው የሳሉት። መላእክቶችን እያዩ አንድ ጊዜ ጥቆይ ትንሽ ክንፋችሁን ዘርጉት አንዴ እያሉ አንዴ ትንሽ ደግሞ ወደ ቀኝ እስቲ ትንሽ ወደ ግራ እያሉ ስለዋል ብዬ አላወራውክም። የጠየቁ ጥያቄ ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር አንድ ጥቅስ አምጣልኝ ነው። አሉባልታውን ተውና አሁን ምን ላይ እናውጣ? ያው እግዚአብሔር መንፈስ ነው በሚል ለሳምራዊ ሴት ጌታችን መድኃኒታችን ኢየሱስ ክርስቶስ አይደለም ብዬ አልጠየቅኩም። እግዚአብሔር መንፈስ አይደለም መንፈስ ነው ቢል አምጣ ብል እግዚአብሔር መንፈስ ነው ይላል መጽሐፍ ቅዱስ። በቂ መልስ ነው። እኔ አሁን የጠየቅኩ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ካላወቅ ካላቅም በለን እና ወደፊት ሙቭ እናድርግ። ኦኬ እኮ ለእኔንም ሀሳብ እኮ መቀበል እኔ እየሰማሁ ነው አይደለ? ፈለገ እኔንም ሀሳብ መጀመሪያ ሌላ ነገር የምትመልሰው እየሰማኝ ስላልሆነ ነው። አሁን የጠየቅኩ መልስልኝ። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስለ ጣዖታት የተነገሩ ጥቅሶችን እንዳሰጠን። ምክንያቱም ተስማምተናል፣ ስዕላትና ጣዖታት አንድ አይደሉም። ኦኬ በቃ ስዕላት ሁሉ ጣዖታት ናቸው ብለን ነበር። እሱን ስተትን አርመሃል። በአንተ መጽሐፍ ቅዱስ ማስረጃነት ተራርመናል። አሁን እኔ የምፈልገው ስዕላት መጽሐፍ ቅዱስ አይደሉ ብለህናል፣ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ከዛ በኋላ እንቀጥላለን። ኦኬ እኛ ደግሞ እንዴት ነው የምንገለገልባቸው? ከየት አይታችሁ ሳላችኋቸው? የማርያምን ስዕል እናንተ ኦርቶዶክሲያን ከየት አይታችሁን ይሳላችሁት? የገብርኤልን ስዕል ከየት እንደው ታውት ሌላውን የስላሴን ስዕል ከየት አምጥታችሁን ይሳላችሁት? አለው እኔ መልስልሃለሁ ወዳጅ፣ ምንም እንዳታስብ። ማስረጃ ስጠናው። እሺ ያው ዘጸአት ላይ ነው፣ ግልጽ እኮ ነው እሱ። ዘጸአት ምዕራፍ ላይ ስለ ጣዖታት ነው የሚናገረው። እኔ የጠየቅኩ ስለ ስዕላት ነው። ያው ነው እኮ አሁን ለምሳሌ ቅድም ብለኸኛል ስዕልና ጣዖት አንድ አይነት ነው። አዎ ግልጽ እኮ ነው። አንድ ነገር ከእግዚአብሔር ውጪ ለስዕል አድኖ ማለት ያድነኛል ብላችሁ ስለምታስቡ ያድነኛል፣ ይሰማኛል። ስዕል አድኖ አሁን አይሰማም፣ አይናገርም። ለምንድን ነው ወደ ሌላ ሀሳብ የምትሄደው ወዳጅ? ለምንድን ነው ወደ ሌላ ሀሳብ የምትሄደው እንዴ? ደረጃ በደረጃ እናውራ እያልኩህ እኮ ነው። ስለ ሁሉም ነገር እኔ ያለውን ይመልስልሃለሁ። ስዕል አድኖ ክርስቲያኖች ይላሉ፣ ኦፍኮርስ ይላሉ። ለምን ይላሉ? እኔ ያለው መልስልሃለሁ። ለምን ትቸኩላለህ? በቤተክርስቲያናችን ውስጥ ቅዱሳን ስዕላቶች ይሳላሉ፣ ኦፍኮርስ ይሳላሉ። ትሪኒቲን ከየት አይተው ነው ሳልነው? እኔ እመልስልሃለሁ። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱሳን መላእክቶች ይሳላሉ፣ ከየት አይተን? እኔ እመልስልሃለሁ። የቅዱስ ጴጥሮስ፣ የቅዱስ ጳውሎስ ቅዱሳት ስዕላቶች በቤተ መቅደሳችን ውስጥ አሉ። አዎ አሉ፣ ተስለዋል።
ማን ሳላቸው? ከየት አምጥተን ሳልናቸው? እኔ መልስልሃለሁ። ስለ ስግደትን ማስተሃል። ኦፍኮርስ የጸጋ ስግደት ለስዕሉ ባለቤት እኛ ክርስቲያኖች እናቀርባለን። ምን ማለት ነው እሱ? መልስልሃለሁ። ወደ ስግደትም እንመጣለን። ከሁሉ በፊት ግን በመጀመሪያ ናቸው ወይንስ አይደለም የሚለውን ነገር አንድ ጊዜ እንተማመን። ስዕላት መጽሐፍ ቅዱስ አይደሉም ብለህናል። ስለ ጣዖታት አይደለም መናገር ያለብህ። ጥቅሱን ለጊዜው ካልተዘጋጀ አልተዘጋጀውም ብለን ብዙ አታልፋን። የማነ በቃ ለጊዜው ማቀው ጥቅስ የለም ብለን እና ወደፊት ሙቭ እናደርግ። አንዳንድ ነገሮችን እኛ ደግሞ እየመለስንልን እንሂድ። ካልሆነ ግን መልስልን። ጣዖታትን የሆነ እንትን የሚሉ ሀሳቦችን አይደለም ያወራ ነው፣ ስለ ስዕላት ነው። ይሄ እዚህ ጋር ያለው ስዕል የምን ስዕል ነው? ስለ ይሄው 66 መጽሐፍ ቅዱስ ነው የፕሮቴስታንት ወንድማችን። ይሄው እዚህ ጋርም ያለው 66 መጽሐፍ ቅዱስ ነው። አዲስ መደበኛ ትርጉም ነው ይሄ። ይሄም ደግሞ አዲስ መደበኛ ትርጉም ከማጥኛ ጽሑፍ ጋር ነው። ሁለቱም እዚህ ጋር የምታዩት ስዕላቶች አሉ፣ ላያቸው የተለያየ ቅርጽ ያላቸው ይሄው ስዕላቶች አሉ። እነዚህ ስዕላቶች ጣዖታት ናቸው ወይ ስንለው አይደሉም ብሎናል። ለኦርቶዶክስ ቤተክርስቲያን ሲሆን ነው፣ ለፕሮቴስታንት ሲሆን አይደለም የሚባል ነገር የለም ወዳጅ እኮ ፈለገ። ይሄው ኢንጂነራል ጠየቅን። ስዕላቶች ሁሉ አታዳምጠኝ። አሁንም ጣልቃ እየገባ ነው። መልስልኝ ጥያቄ ያንተን ሐሳብ ጥያቄ መልስልኝ። በቃ እኔ ሐሳቤን አልጨረስም። ጥያቄ መልስልኝ። ጣዖት ማለት ጥያቄ መልስልኝ። ያድነኛል፣ ይናገረኛል፣ ጥያቄ መልስልኝ። ምን ሌላው ጣና ላንብብ። በቃ እሱን ተው። አሁን የማነ ምን ሌላው ጣና ላንብብ። ስዕላት መጽሐፍ ቅዱስ እንዳልሆኑ ስለ ጣዖታት አይደለም የጠየቁ። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላው ጣና ላንብብ። ጥቅስ ስጠን። ያው በሰማይ ሆነ በምድር የተቀረጸውን ምስል ለአንተ አታደርግ የሚለውን ዘጸአት ላይ እሱ የሚናገረው አታምልክ ይላል። አታምልክ ይላል። ስለዚህ ስለ ጣዖት ነው የሚናገረው። በቃ እኔ ስለ ጣዖት አልጠየቅኩም። እኔ የጠየቅኩ ስለ ስዕላት ነው። አታምልክ እያለ ነው። የተቀረጸውን ምስል የማናቸውንም ምስል ይላል። የማናቸውንም ምስል ማስረጃ አለ ወይስ የለም? የማን ካለ ጥቅስ ስጥ። በቃ ካለ አለ ወይስ የለም? ከሌለ የለም ይበል። አንድ ጊዜ ነገር ፈለገ ቅድም እኮ እያወራኝ ያለው ጣዖት ማለት ነው ስልህ እኮ አለ ወይንስ የለህም? አለ ወይስ የለም ጥቅስ? ያው ነገር እኮ እኔ የምሰጠህ ቃል ዘጸአት ላይ ነው። ጥቅስ አለ ወይንስ የለህም? ምን የምን መሽኮርመም ነው? አለኝ ወይ የለኝም በል። ጥቅስ አለ ወይስ የለህም? የማን እሺ ይኸው ነገርኩህ እኮ ዘጸአት ላይ ያለውን ሐሳብ ነው የገለጽኩት። ከዘጸአት 20 ምዕራፍ 20 ውጪ ጥቅስ አለ ወይስ የለህም እኮ? ይኸውልህ ጣዖት ማለት ምን ማለት ነው? በመጀመሪያ ጣዖት ማለት ነው የማን የጠየቅኩህ መልስልኝ። ምንድነው እንደ እንትን የምትሽኮረመመው? ከዘጸአት ምዕራፍ 20 ውጪ የምታውቀው ጥቅስ አለ ወይንስ የለህም? የምታውቀውን አውቃለሁ አለ ይበል። ለጊዜው ካልተዘጋጀ አያላቅም። አሁን ለጊዜው ከዛ ውጪ ጥቅስ የለኝም በለኝ። ጥቅስ አለ ወይስ የለህም? ሌላ እሺ አሁን ለጊዜው የለኝም። በቃ እንደዛ ነው የሚባለው። እቺላ ለማለት ስለሌላ ነገር እያወራ አለፋህንኛል። እሺ በቃ ችግር የለው። አሁን ስለዚህ አይነት ጉዳይ እኛ እናነሳለን። እሺ በደንብ አድርገህ አድምጠኝ። ስለ ስዕላት ምን ማለት ነው? ለምንድን ነው የምንገለገልባቸው? ኦኬ ከየት አይተን ሳልናቸው ምናምን የሚሉትን ሀሳቦች በአጠቃላይ እኔ የተወሰነ ደቂቃ ወስጄ እናገራለሁ። ከምናገረው ንግግር ላይ ጥያቄ ካለ ደግመህ ትጠይቀኛለህ። ትስማማለህ? እሺ እኔም አንድ ሀሳብ አለኝ። ሁለት ማልስማማበት ጉዳዮች አሉ። አሁን የኔ ገና ምን እንደምል ሳትሰማ ምን ነው የማትስማማበት? ስለ ስዕላት ምን ማለት እንደሆኑ ልናገር፣ አድምጠኝ። ስዕላትን ከየት አይተን ሳልናቸው ልናገር፣ አድምጠኝ። ለምን ፐርፐዝ ነው የምንገለገልባቸው ልናገር፣ አድምጠኝ። ከዛ በኋላ ጥያቄ ካለ ትጠይቃለህ። በዚህ ጉዳይ ተስማማለህ ወይስ አትስማማም? ወንድማችን እሺ ተናገር። በጣም ጥሩ አዳምጥ። እሺ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ቅዱሳት ስዕላቶች መጽሐፍ ቅዱሳዊ ናቸው፣ አጭርና ግልጽ። ቅዱሳት ስዕላቶች መጽሐፍ ቅዱስ አይደሉም የሚሉ ፕሮቴስታንት እህት ወንድሞቻችንን የመጽሐፍ ቅዱስ ማስረጃ ስንሰጣቸው ሁልጊዜ የሚሰጧቸው የመጽሐፍ ቅዱስ ማስረጃዎች በአጠቃላይ ስለ ጣዖታት የሚናገሩ ናቸው። ለምሳሌ ያክል ቅድም ያነሳነው ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ክርስቲያኖች በደንብ አዳምጡ። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ቃል የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። እንዴት? ክፍሉን እንመልከት። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም የሚላል። ኦኬ ሰው አንድ ሰው በላይ በሰማይ ካሉት በታች በምድርም ካሉት ከምድርም በታች ከውስጥ ካሉት
የትኞቹንም ግዑዛን የሆኑ ነገሮችን በአጠቃላይ ቀርጾ ወይም ስሎ ወርሺፕ የሚያደርግ ከሆነ የሚያመልካቸው ከሆነ ያ ጣዖት አምልኮ ይባላል። ጣዖታትና ስዕላት ይለያያሉ። ቅድም እንዳነሳ ነው በመጽሐፍ ቅዱስ ለምሳሌ እዚህ ጋር ስዕል አለ። ይሄ ስዕል ጣዖት አይደለም። ጣዖታትና ስዕላት ልዩነታቸው ምን ላይ ነው ስንል ፐርፐዛቸው ላይ ነው። ጣዖታት የሚሳሉትና የሚቀረጹት ወርሺፕ ለመደረግ ነው፣ ለመመለክ ነው። ሰማይና ምድርን የፈጠራችሁት እናንተ ናችሁ ተብለው ለመመለክ ነው ጣዖታት የሚቀረጹት። የእግዚአብሔርን ቦታ የሚተኩ ሆኖ ነው የሚቀረጹት። ስለዚህ ጣዖታት አገልግሎታቸው ያ ነው። ሰው አምላካችን እግዚአብሔር ጣዖታትን እንድንጸየፍ በዚህ መጽሐፍ ቅዱስ ክፍል ላይ ያዞናል። ስዕላት መጽሐፍ ቅዱስ ናቸው ወይ ስንል አዎ ናቸው። ጋይስ በዚህ ምንም ግራ እንዳትጋቡ እሺ። ስዕላት መጽሐፍ ቅዱስ ናቸው። አሁን ወንድማችን የመጣው ከመሰረተ ክርስቶስ ቤተ እምነት ነው። እዛው ኢቫንጀሊካል ተብሎ ከሚጠሩ ለምሳሌ መካነ ኢየሱስ ቸርች ውስጥ ቅዱሳት ስዕላቶች አሉ። ያው እነሱ ቅዱሳት አይሏቸው ስዕላቶች ይጠቀማሉ። በመካነ ኢየሱስ ቸርች ውስጥ ስዕላቶች አሉ። ፕሮቴስታንት የሆኑ እህት ወንድሞቻችን ግን ስዕላት መጽሐፍ ቅዱስ አይደሉም ብለው የሚከራከሩት ከኦርቶዶክስ አማኞች ጋር ነው። ይሄን ያው እንዲህ አይነት ነገሮችን ቆይተውና ወደኛ ትምህርት እንግባ። ስዕላት መጽሐፍ ቅዱስ ናቸው ወይ ስንል አዎ ናቸው። ለምሳሌ በዚህ በዘጸአት ምዕራፍ 25 ከቁጥር 18 ላይ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። ስለዚህ በዚህ እንኳን የመጽሐፍ ቅዱስ ክፍል መነሻነት ስዕላትና ጣዖታት የተለያዩ ነገሮች እንደሆኑ ማወቅ መረዳት እንችላለን። ጣዖታት ማለት ፐርፐዛቸው እግዚአብሔርን ተክተው ሊመለኩ ወርሺፕ ሊደረጉ የሚሰሩ ግዑዛን የሆኑ ነገሮች ናቸው። ኦኬ ስዕላትስ አገልግሎታቸው ምንድን ነው ስንል በኋላ ላይ እንመጣበታለን፣ እናየዋለን። በመጀመሪያ ግን ናቸው ወይንስ አይደሉም? መጽሐፍ ቅዱስ ናቸው ወይንስ አይደሉም? ናቸው። እግዚአብሔር አምላካችን አዞ መጽሐፍ ቅዱስ የማይሆን ነገር የለም። ዘጸአት ምዕራፍ 25 ቁጥር 18 ላይ በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ሌላ ጥቅስ ያዙ ፕሮቴስታንቶች፣ እዚህ ውስጥ ያላችሁ ፕሮቴስታንቶች ሌላ ጥቅስ ያዙ። ሁላችሁም በደንብ ተከታተሉ። አንደኛ ነገሥት ምዕራፍ 6 ቁጥር 29 አንደኛ ነገሥት ምዕራፍ 6 ቁጥር 29 ላይ እንደዚህ ይላል። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንዲሳሉ እንዳዘዘ አምላካችን እግዚአብሔር በዚህ መጽሐፍ ውስጥ ክፍል ላይ ይናገራል። የኪሩቤል መላእክት ስዕላት በውስጥና በውጭ ለአምልኮተ እግዚአብሔር በተሰራ መቅደስ በውጭና በውስጥ እንደተሳሉ ይናገራል። አምላካችን እግዚአብሔር አዞት መጽሐፍ ቅዱስ የማይሆን ነገር የለም። ኦኬ ፕሮቴስታንት ቸርች ውስጥ ወስዳችሁት አሁንም ያ ሰው ቆሞ ወይም ቁጭ ብሎ ኦብዘርቭ እያደረገ እየተመለከተ አይቶ ሊረዳ የሚችለው ህይወት ሊሆነው የሚችል የመጽሐፍ ቅዱስ ሐሳብ የለም። ሰዎች ሲሯሯጡ ሊመለከት ይችላል። በጭንቅላታቸው ቆመው እግራቸውን እንደዚህ ሲያረጉ ሊመለከት ይችላል። ሰዎች ከመቀመጫቸው ብድግ እያሉ ሲዘሉ ሊመለከት ይችላል። ህይወት ሆኖ ግን ወንጌል የሚሰብክለት ነገር የለም። ይሄንኑ ሰው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብታመጡት ኦብዘርቭ በማድረግ ብቻ ቤተክርስቲያን ወንጌልን ትሰብክለታለች። ለአካል ጉዳተኛ ብቻ አይደለም። በነገራችን ላይ ቅዱሳት ስዕላቶችን ቤተክርስቲያን የምትጠቀምባቸው ወንጌልን የምትሰብክባቸው ለአካል ጉዳተኞች ብቻ አይደለም። መጽሐፍ ቅዱስን ማንበብ በጣም የማይችሉ ሰነፍ የሆኑ ሰዎች አሉ። መጽሐፍ ቅዱስን ገልጠው እንኳን ባያነቡ በመጽሐፉ ላይ ያለውን ሐሳብ ገላጭ በሆነ መልኩ ቅድስት ቤተክርስቲያናችን ታስቀምጣለች። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድም እንዳልኩት በቤተልሔም ግርግም እንደተወለደ ቤተክርስቲያን ገላጭ በሆነ መልኩ ለዚህ ሰው ወንጌልን ሰብክለታለች። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ቅድስት ቤተክርስቲያን ገላጭ በሆነ መልኩ ታስቀምጣለች። በቤተልሔም ግርግም የተወለደው ጌታ ወደ ዮርዳኖስ ወደ ዮሐንስ ዘንድ ሄዶ እንደተጠመቀ መጽሐፍ ቅዱስ ይናገራል። ስለ የሆነ ገላጭነት ከገሊላ ወደ ዮርዳኖስ ሄዶ እንደተጠመቀ ቅድስት ቤተክርስቲያን ገላጭ በሆነ መልኩ ታስተምራለች። የፎቶግራፍ አገልግሎት አይደለም። ይኸውላችሁ ይሄ ኢየሱስ ነው እያለች አይደለም። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ግን ገላጭ በሆነ መልኩ ግን ታስተምርበታለች። አያችሁ፣ ገላጭ በሆነ መልኩ የተጠመቀው ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል እንደተሰቀለ መጽሐፍ ቅዱስ ይናገራል። በአራቱ ወንጌላውያን ያንኑ ሐሳብ ማመን እንደተቀበለ ቅድስት ቤተክርስቲያናችን ስለ የሆነ ገላጭነት ታስተምራለች። ይሄ ብቻ አይደለም። የቤተክርስቲያናችን ጉልላቶችን ተመልክታችሁ ከሆነ በጉልላቶቻችን የሚሳሉ ስዕላቶች አሉ። ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ በመዝሙር ላይ እንደተጻፈ እግዚአብሔር በገሃድ ከጽዮን ይመጣል ወአምላክነ ኢያረምም እሳት ይነድድ ቀድሜሁ። አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል። እናንተ ጻድቃን ኑ የአባቴን መንግስት ውረሱ የሚል የህይወት እሳት፣ እናንተ ኃጥአን ከፊቴ ውግዱ የሚል የሚባላ እሳት በፊቱ ይነዳል።
ይሄ የመጽሐፍ ቅዱስን ሐሳብ ቅዱስ ቤተክርስቲያናችን ገላጭ በሆነ መልኩ ትጠቀምበታለች። ስላዊ በሆነ ገላጭነት በጉልላቶች ላይ ተቀምጦ ታያዋቻላችሁ። ቀና በላችሁ ቤተ መቅደስ ስትገቡ ይሁ ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ ብላ ከስር ጽፋ ታስቀምጣለች። ለምን? ገላጮች ስለሆኑ። ይሄ ኢየሱስ ነው ብላ አስተምራ አታውቅም ቤተክርስቲያን። በመጽሐፍ ቅዱስ ላይ እንደተቀመጠ ግን ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ በስዕላዊ ቋንቋ ታስተምራለች። ያ ብቻ አይደለም። አንዳንድ ሞኝ የሆኑ ሰዎች ገጥሟቸው ያውቃል። ምን ዘንዶ ምናምን እየሳሉ ቤተክርስቲያን ውስጥ እያስቀመጡ ይላሉ። እንደውም አንዱ በደንብ ፕሮቴስታንት የሆኑ ሰዎችን ደስ እንዲላቸው ፈልጎ ነው መሰለኝ የምን ዘንዶ ነው ዘንዶን እንረግጥላለን እንጂ የምን ዘንዶ ነው ብሎ ሁሉ ተናግሮ በጣም ሰዎችን አዘልሎ ያውቃል። የዛሬ 10 ምናምን ዓመታት በፊት ቤተክርስቲያናችን ዘንዶን አምልካም አስመልካም አታውቅም። በመጽሐፍ ቅዱስ ላይ ግን ያለውን ሐሳብ በአጠቃላይ ስዕላዊ በሆነ ገላጭነት ታስቀምጣለች። ለምሳሌ በዚህ መጽሐፍ ቅዱስ ውስጥ የሰይጣን ስም አለ። መጽሐፍ ቅዱስ ውስጥ የሰይጣን ስም አለ ማለት ሰይጣን ይመለካል ማለት አይደለም። አብሁ ለሐሰት የሐሰት አባት መሆኑን ግን መጽሐፍ ቅዱስ ሲናገር ግን ደጋግሞ ስሙን ይጠራዋል። በቤተ ክርስቲያናችንም በራእይ መጽሐፍ እንደተነገረ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም አልቻላቸውም፣ ሚካኤልና መላእክቱ አሸነፉት የሚለውን ሐሳብ ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያናችን ታስቀምጣለች። ሚካኤልና መላእክቱ ዘንዶን እንደተዋጉት ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያናችን ታስቀምጣለች። እሱም እንዳልቻላቸው በራእይ መጽሐፍ እንደተናገረ ሚካኤልና መላእክቱ እንዳሸነፉትም ጭምር በእግዚአብሔር በአምላካቸው ኃይል ድል እንደነሱትም ጭምር ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ ታስቀምጣለች። ይሄ ብቻ አይደለም። በሐዋርያት ሥራ መጽሐፍ ሐዋርያት ኢየሱስ ስለሚለው ስም መከራን እንደተቀበሉ ሕማምን እንደተቀበሉ የሞት ጽዋን እንደተጎነጩ መጽሐፍ ቅዱስ ይናገራል። ይህንን ሐሳብ ገላጭ በሆነ መልኩ ቅዱስ ቤተክርስቲያናችን ታስተምራለች። በሐዋርያት ሥራ ላይ ጳውሎስ በሰይፍ እንደተቀላ መጽሐፍ ቅዱስ ይናገራል። ቅዱስ ቤተክርስቲያናችን ጳውሎስ በሰይፍ እንደተቀላ ስዕላዊ በሆነ ገላጭነት ታስቀምጣለች። ከስዕሉ ስር ጳውሎስ በሰይፍ እንደተቀላ ተብሎ ይቀመጣል። ጴጥሮስ ስለ ክርስቶስ ኢየሱስ ስም ተዘግዝቆ ተሰቅሏል። ቅድስት ቤተክርስቲያናችን ጴጥሮስ ተዘግዝቆ እንደተሰቀለ ስዕላዊ በሆነ ገላጭነት ታስቀምጣለች። ወንጌልን ትሰብካለች በሁሉም ቋንቋ። ከስዕሉ ስር ጴጥሮስ ተዘግዝቆ እንደተሰቀለ፣ ቶማስ ኢየሱስ ስለሚለው ስም ቆዳው ተገፏል። ኢየሱስ ስለሚለው ስም ይህንን ገላጭ በሆነ መልኩ ቅድስት ቤተክርስቲያናችን አስቀምጣ ይሄ ቶማስ ነው ይሄ ፎቶ ነው አይደለም የምትለው። ገላጭ በሆነ መልኩ ገላጭ ማለት በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭ ሆኖ ስለተቀመጠ ገላጭ በሆነ መልኩ ታስቀምጣለች ልጆቿን ለማስተማር። ሐዋርያው ቅዱስ ቶማስ ስለ ክርስቶስ ኢየሱስ ስም ቆዳው እንደተገፈፈ ብላ ታስቀምጣለች። ስዕላትን በነገራችን ላይ ቤተክርስቲያን ብቻ አይደለም የምታስተምርባቸው። ሁላችሁም እዚህ ውስጥ ያላችሁ ፕሮቴስታንቶች አዳምጡ። ልጆቻችሁ የመጀመሪያ የትምህርት ገበታቸውን ሲጀምሩ የሚማሩት በስዕላት ነው። ለምን? ስዕላት ቋንቋዎች ስለሆኑ ቋንቋዎች ስለሆኑ። የሁላችሁም ፕሮቴስታንት የሆናችሁ ሰዎች ልጆቻችሁን መዋዕለ ሕፃናት ስታስገቡ ቋንቋ በሶስት ይከፈላል ብለናል። አንደኛው ሊትራል ላንጉጅ ነው፣ ሁለተኛው ምልክት ቋንቋ ነው፣ ሶስተኛው ስዕላዊ ቋንቋ ነው። ሕፃናት ስለሆኑ በሕፃን አይምሯቸው ሊትራል በሆነ ወይ ትምህርትን መማር ስለማይችሉ ስለሚከብዳቸው፣ በምልክት ቋንቋ መማሩ ትንሽ ስለሚከብዳቸው ስዕላዊ በሆነ ቋንቋ ይማራሉ። ኤ4 አፕል የሚለውን እንዲረዱ ከኤ ፊደል አጠገብ የኳስ ስዕል ይሳላል። ቢፎር ቦል የሚለውን እንዲረዱ ከቢ ፊደል አጠገብ የኳስ ስዕል ይሳላል። ኤ4 አፕል የሚለውን እንዲረዱ የአፕል ስዕል ይሳላል አይደል? ዲ4 ዶግ የሚለውን እንዲረዱ ከዲ ፊደል አጠገብ የውሻ ስዕል ይሳላል። ለምን? ስዕላዊ የሆነ ቋንቋ በቀላሉ የሰውን አይምሮ ገዝቶ ነገሮችን እንዲረዱ የሚያደርግ ስለሆነ ማለት ነው። በቤተክርስቲያናችን ቅዱሳት ስዕላት አገልግሎታቸው ምንድን ነው? ገላጮች ናቸው። ወንጌል የሚሰበክባቸው ቋንቋዎች ናቸው። በቤተክርስቲያናችን ውስጥ ቅዱሳት ስዕላቶች ስለ አድኖ ተብሎ ይጠራሉ። ኦፍኮርስ ይጠራሉ። ስለ አድኖ ተብሎ ሲጠሩ ግን ከዘላለም ሞት ያዳኑን ስዕላቶች እያልን ነው ወይ? ነው አይደለም። ከዘላለም ሞት ያዳነን የእምነታችን ጀማሪና ፈጻሚ ከሶስቱ ቅዱስ አንዱ ቅዱስ የሆነው ሰው ሆኖ የመጣው ከእናታችን ከቅድስት ድንግል ማርያም ስጋን የነሳው ከእርሷ የተወለደው ከራሱ ጋር ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታረቀን የአዲስ ኪዳኑ ሊቀ ካህናችን ክርስቶስ ነው። ይህንን የክርስቶስን ስራ ከየትኛውም ነገር ጋር አናወዳደረውምም አናስተካክለውም። ከዘላለም ሞት እንኳን ቅዱሳን መላእክት እንኳን ቅዱሳን ሰዎች
ክርስቶስን ለመውለድ እንኳን የተገባችው ድንግል ማርያም እንኳን አላዳነችንም። ከዘላለም ሞት አድናናለች የሚል ትምህርት የለንም። ቅዱሳት ስዕላትም ከዘላለም ሞት ያድናሉ የሚባል ነገር የለም። በደንብ አድምጡ። ከደዌ ስጋ ግን ኦፍኮርስ ያድናሉ። ከደዌ ስጋ ግን ማዳናቸውን ከፕሮቴስታንት ወንድሞቻችን ጋር ቁጭ ብለን የምናወራው ነገር አይደለም ነው ባጭሩ። ለምን ሰዎች በእምነት ነው ሊድኑ የሚችሉት ከደዌ ስጋ። ለምሳሌ የማቴዎስ ወንጌል ምዕራፍ 9 ላይ 12 ዓመት ደም ሲፈሳት የነበረች ሴት ነበረች። እናም የክርስቶስን የልብሱን ጫፍ ነካች። ኦኬ የለበሰውን የልብሱን ጨርቁን በነካች ጊዜ በዛው ቅጽበት ከደዌ ወዳነች። ክርስቶስ ዞሮ ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ክርስቲያኖች ጨርቅ በራሱ ድዌን ሊፈውስ አይችልም። ይህቺ ሴት ግን ክርስቶስን አስባ በእምነት ጨርቁን ስለነካች ከደዌ ስጋ ድናለች። ዛሬም ሰዎች እንደ እምነታቸው በቅድስት ቤተክርስቲያናችን ከደዌ ስጋ በብዙ ነገር ይድናሉ። በጸበሉ፣ በእምነቱ፣ በቅዱሳት ስዕላቱ፣ በወንጌሉ፣ ኦኬ በቅዳሴው ጸሎት ቅዳሴውን እንኳን በመስማት ከደዌ ስጋ የሚድኑ በጣም ብዙዎች አሉ። ለምን ዳኑ? ስላመኑ። ኦኬ በቅዳሴው ጸሎት ዳንን ሲሉ ክርስቶስን ረስተው ነው ወይ? አይደለም። ቅዱሳት ስዕላት ከደዌ ስጋ አድነውናል ሲሉ ክርስቶስን ረስተው ነው ወይ? አይደለም። ልክ ያቺ ሴት ጨርቁን ስትነካ ክርስቶስን አስባ እንደሆነ ሁሉ ክርስቲያኖችም ጸበሉን ሲጸበሉ፣ ስዕሉን ሲይዙ፣ በወንጌሉ ሲዳሰሱ፣ የቅዳሴውን ዜማ ሲሰሙ ክርስቶስን አስበው ነው ከደዌ ስጋ የሚድኑት። ለመዳን ማመን ያስፈልጋል። እና እንዲህ አይነት ጉዳዮችን ለውይይት የምናቀርባቸው አይደሉም። በአጭሩ ስዕላቶች ምንድናቸው? አሁን አይተናል። ቅዱሳት ስዕላቶችን ለምንድን ነው የምንገለገልባቸው? አሁን እንዳልነው ወንጌልን ለመስበክ። ለምን? ምክንያቱም ስዕላት የቤተ ክርስቲያን ልሳኖችና ቋንቋዎች ስለሆኑ ማለት ነው። ኦኬ በዚህ ላይ ጥያቄ ካለ ወንድማችን የማነ ጥያቄ ማቅረብ ትችላለህ። ስልኬ ሊዘጋ ስለሆነ ቶሎ በል ፕሊስ። ፈለገ እግዚአብሔር ይባርክ። ግን እኔ እንደምለው ሀሳብ እናንተ በፈለጋችሁት ሀሳብ በፈለጋችሁት መንገድ መረዳት አስቴት አይደለም አሁን የጠየቅኩ ጥያቄ ካለ ጥያቄን ጠይቅ። ጥያቄ ስዕል አድኖ ይሰማሉ ወይም ይናገራሉ ወይ ነው ጥያቄ። እኔ ይሰማል አሁን ሳወራ ይሰማል ብያለሁ። አሁን እኔ ሳወራ ሰምተኛል። ለመሆኑ ስለ ስዕላት ሙሉ በሙሉ ስለ ቅዱሳት ስዕላት ሳወራ አድምጠኛል ወይ? እግዚአብሔር በሁሉ ቦታ የሚገኝ አምላክ ነው። ቆይ ወደዛ ትሂድ ወዳጅ። እግዚአብሔር በሁሉ ቦታ የሚገኝ አምላክ ነው። ያለ ስዕል መጸለይ አይችሉም? ስጠይቅህ ሰምተኛል ወይ? የማን አይ የምናገራቸው ነገሮች እንኳን ሳትሰማ ዝም ብለህ ሌላ ነገር ነው ለማውራት የምትሞክረው። ስለ ስዕላት ሳወራ አድምጠኛል ወይ ስላዳመጥከኝ? ቀለኛ ነው በጣም። እየቀለድኩ አይደለም ብቻ ግን ታችራል ፕሊስ። እኔው እሱ እየሰማ አልነበረም። እኔም ሳወራ አይቻለሁ። ግን እሱ ሰማም አልሰማም ሁላችሁም ይሄንን ሐሳብ እንድታደምጡ ስለምፈልግ ነው ሐሳቡን በደንብ እስከ መጨረሻ የቀጠልኩት። ስልኬ ሊዘጋ ነው 3% ጋይስ፣ በጣም ይቅርታ። በጣም ብዙ ፕሮቴስታንት እህቶች ወንድሞች ባስገባችሁ ደስ ይለኝ ነበር። ስልኬ ሊዘጋ ነው 3% ነው። እዚህ ጋር ሁለት መልእክቶችን ላስተላልፍና ልውጣ። አንደኛው እንደ እግዚአብሔር መልካም ፈቃድ ነገም ከቀን 4 ሰዓት ጀምሮ ላይቭ ይኖረናል። ክርስቲያኖች ወንድሞች ላይቫችን ቫይራል እንዲወጣ ኦርቶዶክሳውያን ሁላችሁም በጊዜ ተገኝታችሁ እባካችሁ ላይቭን በደንብ ኮፒ ሊንክ አድርጉት። በቃ ሻርፕ 4 ሰዓት ሁላችሁም በስራ ገበታችሁ፣ በትምህርት ቦታችሁ፣ በቤታችሁ ሆናችሁ ላይቭን የምትከታተሉ 4 ሰዓት እንገናኝ። እሺ የኔ ተወዳጆች 4 ሰዓት እንዳትቀሩ። 4 ሰዓት ሲል ላይቭን እንጀምራለን። አንድ ሁለተኛ የኦርቶዶክስ የወጣት ጉባኤያችንን ሁለተኛውን ዙር ለማድረግ እንግዲህ ጎንበስ ቀና እያለን ያለ ነው። እግዚአብሔር ቢረዳን ደብረ ብርሃን ላይ ለማድረግ በጣም ጥረት እያደረግን ነው የታህሳሱን ጉባኤ። ካልሆነ ግን የደብረ ብርሃኑን ወደ የካቲት አዙረን ሁለተኛውን ዙር ጉባኤያችንን እዚሁ አዲስ አበባ አንድ በተመረጠ ካቴድራል ቤተክርስቲያን ልናደርግ ድጋሚ ጉባኤውን ልናደርግ ዝግጅት ላይ ነን እና እባካችሁን እገዛችሁ ያስፈልገናል። ለዲኮር፣ ለሳውንድ ሲስተም፣ ለተለያዩ ነገሮች እዚህ ውስጥ ያላችሁ ክርስቲያን እህት ወንድሞቻችን አሁንም የእናንተ እገዛ ያስፈልገናል። ማገዝ የምትችሉ ካላችሁ በውስጥ መስመር ይኸው አካውንቴ ገብታችሁ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። የመጀመሪያው ዙር የኦርቶዶክስ የወጣት ጉባኤ በጥቅምት 9 በደብረ ሳሌም በቦሌ መድኃኔዓለም ካቴድራል እሁድ ዕለት ተደርጎ ነበረ። ብዙዎቻችሁ
አይታችኋል፣ ተመልክታችኋል። ይሄ ጉባኤ አሁንም ቀጣይነት ያለው ነው የሚሆነው። ድንቅ የሆኑ የቤተክርስቲያናችን መምህራኖችን ኢንቫይት በማድረግ የቤተክርስቲያን ዘማሪዎችንን በማካተት ጭምር እንደ እግዚአብሔር መልካም ፈቃድ የቤተክርስቲያን ትምህርቶችን እየተማርን ነው የምንቀጥለው። እሺ፣ ስለዚህ ማገዝ የምትችሉ አሁንም ሁላችሁም በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። ከዚህ ጎን ለጎን ለአንዲት ቤተክርስቲያን የሆነን እገዛ ደግሞ የሚፈልጉ ሰዎች እዚሁ ገስ ላይ ያሉ ራሳቸውን ያስተዋውቁና አይ ቲንክ በራማ ኪዳነ ምሕረት ዙሪያ የመጡ ሰዎች አሉ። ራሳቸውን ያስተዋውቁና በዛም ዙሪያ ደግሞ የእናንተን እገዛ ይፈልጋሉ። በዛም ደግሞ ማገዝ የምትችሉትን ነገር እንድታገዙ በልዑል እግዚአብሔር ስም ጠይቃለሁ። ማንን በልገስ ላይ የገባችሁት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀሲስ ሳምሶን እባላለሁኝ። የራማ ኪዳነ ምሕረት አንድነት ገዳም የአዲስ አበባ ልማት ኮሚቴ ሰብሳቢ ነኝ። እሺ ቀሲስ፣ በጣም ይቅርታ ስላቆየነዎት። ያው የተለያዩ ሀሳቦችን ስናወራ ስለነበረ ነው። እዚህ ውስጥ ያላችሁት ወንድሞች በደንብ አድርጋችሁ አዳምጡ እና ራማ ኪዳነ ምሕረት አሁን ላይ የምትፈልገው እገዛ አለ። እንዴት ነው ልታግዙ የምትችሉት? በምን አይነት መስመር ነው የምታገኟቸው? ሁሉንም ነገር መልእክቶችን ያስተላልፉና 2% ነው የቀረው ስልክ ሊዘጋ ሳይዘጋ ቀሲስ አጋጣሚውን ተጠቅሞ መልእክት ያስተላልፉና እንጨርስ። እሺ፣ እግዚአብሔር ይርዳን። ራማ ኪዳነ ምሕረት አንድነት ገዳም ከአዲስ አበባ ወደ ቆቦ በሚወስደው መስመር ከቆቦ ራቅ ብላ ወደ ውስጥ የምትገኝ ታላቅ እና ስመጥር ገዳም ናት። ከተመሰረተች 1300 ዓመታት ሆኗታል። ከ9 ቅዱሳን መካከል በአባ ጉባና በአባ ገሪማ አማካይነት ነው የተመሰረተችው። በገዳሟ በአሁኑ ሰዓት ከ500 በላይ መናንያንና የአብነት ተማሪዎች ይገኛሉ። እነዚህ የአብነት ተማሪዎችና መናንያኑ በአጠቃላይ አሁን ያሉበት ሁኔታ ትንሽ አስቸጋሪ ነው። የዚህም መሰረታዊ ምክንያት በተለይ ከኮቪድ በኋላና አካባቢው ደግሞ ጦርነት አሁንም ጭምር ማለት ነው ስለተፈራረቀ ምዕመናን ወደዛ አይሄዱም። እንደሚታወቀው ብዙ ጊዜ የሚካሄደው በየካቲት 16 ንግስና ነሐሴ ፍልሰታን ነው። ስለዚህ በዚህ በጦርነቱ ምክንያት ከኮቪድ በኋላ ብዙ ሰው ወደዛ ስለማይሄድ በአሁን ጊዜ ችግር ላይ ናት ያለችው። ስለዚህ ችግሯን በመሰረታዊነት ለመቅረፍ እንዲያስችል በመጪው ታህሳስ 5 ቀን 2018 ዓመተ ምህረት በሚሌኒየም አዳራሽ ታላቅ መንፈሳዊ ጉባኤ ተዘጋጅቷል። ስለዚህ ይህንን ጉባኤ ሁላችሁም እዚህ መስመር ላይ ያላችሁ እንድትሳተፉ ነው የምንጠይቀው። የመግቢያ ዋጋ 200 ብር ብቻ ነው። ስለዚህ ይህንን 200 ብር የሚገዛውን የመግቢያ ትኬት የምናገኘው በሁሉም በአዲስ አበባ በሚገኙ የአሃዱ ባንክ ቅርንጫፎች ይገኛል፣ በየአጥቢያው ይገኛል። ስለዚህ ይህንን በመግዛት እንድትሳተፉ፣ በተረፈ ደግሞ ይህንን እንትኖችን ለማግኘት የመግቢያ ትኬቱን ለማግኘት የስልክ ቁጥሮች አሉ። እነዚያ ስልክ ቁጥሮች እንድትጠቀሙ ነው። ወንድማችንም እንደሚጽፍልን ተስፋ እናደርጋለን። የመጀመሪያ አበምኔቱ 0911 02 5881፣ ሁለተኛ 0920 05 24 23፣ ሶስተኛ 0911 13 21 39፣ ሌላ መጨረሻ 0911 23 25 64። እንደገና ድገመው 0911 02 5881፣ 0920 05 24 23፣ 0911 13 21 39፣ 0911 23 25 64 ነው። ገዳሟን ለማገዝም ደግሞ የኢትዮጵያ ንግድ ባንክ አካውንት አለ። በአጭር ቁጥር 1627 ወይንም ደግሞ በረጅሙ 1700 183886 ደግሞ አለው 1627 ባጭሩ ወይንም ደግሞ 1700 183886 ወይም እንደ አማራጭ አቢሲኒያ ባንክ በአጭር ቁጥር 1614 ወይንም በረጅሙ 697 34 26 በአጭሩ አቢሲኒያ ባንክ 1614 ወይም ደግሞ 69 በረጅሙ 6973 426 ነው። ስለዚህ ባካችሁን ታህሳስ 5ን ቀጠሮ በሚሌኒየም አዳራሽ እንድታደርጉ ኩፖኖች ነው የመግቢያ ትኬትን በ200 ብር ብቻ እንድትገዙ አደራ እንላለን። በሁሉም የአሃዱ ባንክ ቅርንጫፎች ላይ ይገኛል። በስልክ ቁጥሮች ቀደም ብዬ በገለጽኳቸውም ተጠቅማችሁ እንድትገዙና የጉባኤው ታዳሚ እንድትሆኑ ነው። መንፈሳዊ ዝግጅቶች አሉ በዕለቱ።
መዝሙራት አሉ፣ ታዋቂ ሰባኪያን አሉ፣ ብፁዓን አባቶች፣ የክፍሉ ሊቀ ጳጳስ እንደምታውቋቸው ብፁዕ አቡነ ኤርሚያስ እና ሌሎችም እነ ብፁዕ አቡነ በርናባስ እነ ብፁዕ አቡነ መቃሪዎስ እና ሌሎች ብፁዕ አቡነ ሰላማ የጎንደሩ እነዚህ ሁሉ ይገኛሉ። ብፁዕ አቡነ ዲዮስቆሮስም እንደሚገኙ አረጋግጠውልናል። ስለዚህ በረከት ረድኤት እንድናገኝ ሁላችንም በዛ ቦታ ተገኝተን የጉባኤው ተሳታፊ እንድትሆኑ አደራ ለማለት ነው። እንግዲህ ዝርዝር ነገሮችን ወንድማችን እንደዚሁ ለሁላችንም ይገልጽላችኋል። በተጨማሪ ደግሞ ሌላ ቀንም እንግዲህ ይህንን እድል እንደሚሰጠን ተስፋ እናደርጋለን። እግዚአብሔር ሁላችንን ይባርከን። የእመቤታችን ጣዕሟን፣ ፍቅሯን፣ ረድኤቷን፣ በረከቷን፣ ቃል ኪዳኗን ያድለን። እመብርሃን ለዕለቱ ታድርሰን ለማለት ነው። እግዚአብሔር ይስጥልን። መልካም ቀሲስ እናመሰግናለን። እዚህ ውስጥ ያላችሁ እህት ወንድሞቻችን ሞር በደንብ ምናልባት ስልክ ቁጥሮችንም አድራሾችን የምትፈልጉ ካላችሁ የቀሲስን አካውንት ሁላችሁም ፎሎ እያደረጋችሁ አካውንታቸው ውስጥ እየገባችሁ በውስጥ መስመር መልእክት አስቀምጡላቸው። ሌሎች ተጨማሪ መረጃዎችን የምትፈልጉ ከሆነ በዛ ማግኘት ይቻላል። እንደው በጣም ስለተቸኮልንባችሁ በጣም ይቅርታ። ስልክ ሊዘጋ 1% ብቻ ነው የቀረን የተወዳጆች። እንደ ጊዜ መልካም ፈቃድ ነገም ከቀኑ 4 ሰዓት ጀምሮ እንገናኛለን። ሰላም ሁኑልን። ቀሲስ ደህና ይዋሉ።